ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁ አራፊም 95.1 ላይ እንድታደርጉ ነው መንጋብዛችሁ። ፕሮግራም ፉትቦል ካፌ ነው። የመጀመሪያውን ጉዳይ እናንሳ። በሳምንቱ መጨረሻ እንግዲህ አርሰናል ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ኤምሬትስ ላይ ይደረጋል። የአሰልጣኞቹን ጉዳይ እንመልከት። እንግዲህ አርቴታ በአሰልጣኝነት በአርሰናል 6 ዓመታትን ቆይታ አድርጓል። በተለይ ደግሞ ባለፉት ዓመታት ለዋንጫ የሚፎካከር በጣም አስደናቂ ቡድን የሰራው ግን እንደ አሰልጣኝ የትኛው አሰልጣኝ ነው? እንግሊዞቹ ነው? ባስክ ነው ወይስ ደግሞ ሌላ ነው የሚለውን ጉዳይ እንደዚሁ እየተመለከትን እንቆይ። ልክ ነው ምሳ። የሚኬል አርቴታ ቡድን በዚህ ውድድር ዘመን በፕሪሚየር ሊግ በጣም በጥሩ ቁመና ላይ ሆኖ ነው ወደዚህ ሳምንት መጨረሻ ጨዋታዎች የሚመጡት። የ7 ነጥብ ርቀት አለው ከሁለተኛና ሶስተኛ ስፍራ ላይ ካሉት ከማንቸስተር ሲቲና ከአስቶን ቪላ። ሁለቱም ቡድኖች ባለፈው ሳምንት ተሸንፈዋል። ስለዚህ አርሰናል በጠቅላላው ለአርሰናል ደጋፊዎች እንደ አመለጠ አጋጣሚ ቢቆጠርም ግን የዛሬ ሳምንት ከነበረው በ1 ነጥብ ከፍ ብሎ ነው የሳምንቱ የመጨረሻ ጨዋታዎች ተጠናቀቁት። ወይም ከተጋጣሚ ቡድኖች ጋር በሚገባው መጠን ባይሆንም ወይ ደጋፊዎች በተመኙት ልክ ባይሆንም ግን 6 ነጥብ ልዩነት ሆኖ ነው የሳምንቱ መጨረሻ ጨዋታዎች የጀመሩት። ሲያበቃ የ7 ነጥብ ልዩነት ሆኖ ነው የሳምንቱ የባለፈው ሳምንት ጨዋታዎች የተጠናቀቁት። ስለዚህ አርሰናል ምንም ጥያቄ የለውም በፕሪሚየር ሊግ በጣም ትልቅ እድል ያለው ይመስለኛል። ከትልቅ እድልም በላይ ይመስለኛል። ከዚህ በኋላ ዋንጫውን ማጣት ምንድነው ቦትል ማድረግ የሚሉት ነገር አለ። እነሱ ማርጅኑ በጣም ሰፊ ነው፣ ግን የነጥብ ልዩነቱ መስፋቱ ብቻ ሳይሆን የሚከተሉት ቡድኖች ላይ ያለው አስተማማኝነት መጉደል። በቅርብ ጊዜ ሲቲ ላይ ሲዝኑን በሙሉ ግን እንዲያው በክራይሲስ ሞድ ደረጃ ውስጥ የገባው በዚህኛው የጃንዋሪ ወር ከገባ በኋላ ነው። አስቶን ቪላን ሁልጊዜም እንደ ክሬዲብል የዋንጫ ተፎካካሪ መቀበል ያስቸግራል። እንዲያውም ባለፈው ጨዋታቸውን በኤቨርተን ከተሸነፉ በኋላ አሰልጣኙ ኡናይ ኤመሪ ከኛ በላይ ሪሶርስ ያላቸው ቡድኖች አሉ ቶፕ 5 ውስጥ መግባት ያለባቸው፣ ስለዚህ ለቶፕ 5 አይደለም እየተጫወትን ያለ ነው አስተያየት ሰጥተዋል። አይደለም ለዋንጫ እና መሸነፋቸውን ብዙ የሚያስደንቅ ነገር አይደለም የሚል አስተያየት ነበር የሰጡት። ግን ዛሬ ማንሳት የፈለግነው ከጨዋታውን በፊት ስለሆነ ከአርሰናል ለማንቸስተር ዩናይትድ ጨዋታ በፊት ያው ጨዋታውን በተመለከተ ምን እንጠብቃለን የሚለውን በቀጣዮቹ ቀናት ማንሳታችን አይቀርም። ግን እንደ አሰልጣኝ ግን ሚኬል አርቴታ ስፔናዊ አሰልጣኝ ነው አይደለም፣ የሳን ሴባስቲያን ተወላጅ ነው። በካታሉኛ ደግሞ ጥቂት ዓመታትን ከ15 ዓመቱ ጀምሮ መጀመሪያ ወደ ፓሪስ ሳን ጀርማ ከዛ ወደ ሬንጀርስ በመጨረሻም ወደ ኤቨርተን እስኪሄድ ድረስ የባርሰሎና ተጫዋች ደግሞ ነበረ። ለዋናው ቡድን ባይጫወትም ግን የባርሳ ተጫዋች ነበር። በአካዳሚ ውስጥም ያለፈ ነው። አሁን የባስክ ተወላጆች የባስክ እግር ኳስ የእንግሊዝን እግር ኳስ ይመስላል ይባላል። መጀመሪያም ወደ ባስክ ሄደው ፉትቦል ያስተዋወቁት የእንግሊዝ ተወላጆች ናቸው። ለዚህ ነው አትሌቲክ ቢልባኦ ለምሳሌ ሰንደርላንድን መለያ የሚለብሰው ወይም ሪያል ማድሪድ ራሱ የሊድስን መለያ የሚለብሰው። በእድሜ ሪያል ማድሪድ ከሊድስ ያንሳል እና ብዙ ኢንፍሉዌንስ የተደረገውም በብሪቲሽ እግር ኳስ ነው፣ የስፔን እግር ኳስ መጀመሪያ አካባቢ በተለይ። ከሁሉ በላይ ግን ባስክ እንደዛ ነበር። በተለይ በሰሜን እንግሊዞቹ ኢንፍሉዌንስ ስለተደረገ የባስክ እግር ኳስ አይነት የበለጠ አካላዊ፣ የበለጠ ጉልበት፣ የበለጠ ፍጥነት የተቀላቀለበት ነው ይባላል። ጉልበት፣ ፍጥነት፣ አካላዊነት ደግሞ የእንግሊዝ እግር ኳስ መገለጫ ተደርጎ የሚታይ ነው። ስፔሲፊክሊ የእንግሊዝ የብሪታንያ ማለት አይደለም፣ የእንግሊዝ መገለጫ ነው። ምክንያቱም የስኮትላንድ እግር ኳስ ደግሞ ሌላ ነው። የበለጠ ቴክኒካዊ እግር ኳስ፣ የበለጠ የኳስ ቅብብል ላይ የሚያተኩር ስለሆነ የቢልባውን ተጽዕኖ በጠቅላላው የብሪታንያ ተጽዕኖ ካልነው ሌሎቹንም ስለሚያካትት የእንግሊዝ ብሎ ስፔሲፋይ ማድረግ ስለሚያስፈልግ ከዛ አካባቢ ነው የመጣው ሚኬል አርቴታ። ከዛ ሄደ ወደ ባርሰሎና እና የላማሲያ ተጫዋች በነበረበት ጊዜ ባርሰሎና ደግሞ የበለጠ
ፖዚሽናል ፕሌይ ላይ የሚያተኩር ወይም እነሱ እንደሚሉት ወይ ጎደ ፖሴሲዮን ላይ የሚያተኩር ነው። ይሄ ለስፔንም ለባርሰሎናም ለካታሉኛም ኦሪጂናል ሀሳብ አይደለም፣ የሆላንዶች ሀሳብ ነው ፖዚሽናል ፕሌይ። ስለዚህ የስፔን እግር ኳስና የሆላንድ እግር ኳስ መሀል ያለ ቅይጥ አረዳድ አለ። አሁን ለምሳሌ የበለጠ የፖዚሽናል ፕሌይ የሚጫወቱ ቡድኖችን ስናይ፣ የበለጠ የፓሲንግ እግር ኳስ የሚጫወቱ ቡድኖችን ስናይ የስፔን እግር ኳስ እንላለን። ግን የስፔን እግር ኳስ ራሱ ከሆላንድ የወሰደው ሀሳብ ነው እሱ። እንግዲህ ካታሉኛም ባስክም ስፔን ውስጥ ያሉ ሁለት ግዛቶች ናቸው እና አርቴታ ሁለት አይነት ተጽዕኖዎች አሉበት ማለት ነው። ባይ ኤክስቴንሽን የእንግሊዝና የሆላንድ ተጽዕኖዎች፣ ግን በሎካል ኮንሰፕት ደግሞ የባስክና የካታሉኛ ተጽዕኖ ያለበት ሆኖ ነው ያደገው። ከዛ ወደ ስፔን ከስፔን መጀመሪያ ሲወጣ በውሰት የሄደው ወደ ፓሪስ ሳን ጀርማን ነው። ፓሪስ ሳን ጀርማን ሌላ ዓለም ነው፣ ሌላ አይነት ፍልስፍና ነው። ሉዊ ፈርናንዴዝ የሚባል አሰልጣኝ ነበረው። የዛ የ84 የሆላንድ የፈረንሳይ ብሔራዊ ቡድን አባል የነበረው ከነ ሚሼል ፕላቲኒ ከነ አሊያን ጂሬስ ከነ ጆን ቲጋና ጋር ሚሼል ሂዳልጎ የሚባሉ አሰልጣኝ ነበሩት። እዛ ሲሄድ ደግሞ የበለጠ የተፍታታ ጨዋታ ያለበት በተጫዋቾች የግል ነጻነት ላይ የሚያተኩር በነ ሮናልዲኞ ጋውቾ ፈጠራ ላይ በነ ጄጄ ኦኮቻ ፈጠራ ላይ የተመሰረተ እግር ኳስ የሚጫወት እሱ ደግሞ የሊንክ ተጫዋች ነው። ከኋላ ጋብሪኤል ኤንዘና ማውሪሲዮ ፖቼቲኖ አሉ፣ ከፊቱ ሮናልዲኞና ጄጄ ኦኮቻ አሉ። ይሄ ደግሞ ሌላ አይነት የእግር ኳስ አስተሳሰብ ነው። በፊት ስትራክቸርድ ከሆነ እግር ኳስ ነው የመጣው። እዚህ ደግሞ የበለጠ የተፍታታ እግር ኳስ ወደሚጫወቱበት ከባቢ ነው ለመጀመሪያ ጊዜ ከሀገሩ ሲወጣ የወጣው። ከፓሪስ ሳን ጀርመን በኋላ ደግሞ የሄደው ወደ ስኮትላንድ ነው። አንድ አሌክስ ማክሊሽ የሚባሉ አሰልጣኝ ነበሩ። የስኮትላንድ እግር ኳስ ደግሞ ሌላ ቅድም ያነሳሁት በሶሲዳድ ሲጫወት ያደገበትን የሚመስለው በባስክ በጠቅላላው በግዛቱ ያለውን የእግር ኳስ ቀለም የሚመስል አይነት የበለጠ ፊዚካል የበለጠ ኢንቴንስ የሆነ በጣም በልጅነቱ ነው እንግዲህ እንዲህ አይነት ኤክስፔሪየንሶች የነበሩት። በ18 ዓመቱ ነው ወደ ፓሪስ ሳን ጀርመን የሄደው። በ19 ዓመቱ መሰለኝ ወደ ሬንጀርስ ደግሞ የተጓዘው። ከሁሉ በላይ ግን አሰልጣኙ ስኮትላንድ አሰልጣኝ ናቸው፣ አሌክስ ማክሊሽ። ከዛ ሞይስ ጋር ከዛ ቬንገር ጋር ሄዶ ነው ጫማውን የሰቀለው እና እንደ አሰልጣኝ ብዙ ጊዜ ስፔናውያን አሰልጣኞችን በአንድ ቋት ውስጥ የማስቀመጥ ልማድ አለ። በተለይ ከጓርዲዮላ መምጣት በኋላ ለእኔ ቲፒካል የስፔን አሰልጣኝ ጓርዲዮላ አይደል። ጓርዲዮላ የበለጠ የደች ውህድ አሰልጣኝ፣ የክራይፍ ግርፍ ነው፣ የክራይፍ ተማሪ ነው እና ባርሴሎናም በሚጫወተው የእግር ኳስ አይነት ከሌሎቹ የስፔን ቡድኖች ፍጹም የተለየ ነው። ለእኔ ምንድነው አይነተኛ ሁነኛ የስፔናውያን አሰልጣኞች ማሳያ አድርጌ የምወስዳቸው አንዳንድ አሰልጣኞች አሉ። በፊት ቀደም ባለው ጊዜ እንደ ሃቪየር ክሌመንት፣ እንደ ሃቪየር ኤሮይታ፣ እንደ ራፋኤል ቤኒቴዝ፣ አሁን ኡናይ ኤሜሪ አይነት አሰልጣኞች፣ እንዲህ አይነት አሰልጣኞችን ነው እኔ ቲፒካል የስፔን አሰልጣኞች ምላቸው። እነዚህ አሰልጣኞች ከፔፕ ጓርዲዮላ በጣም የተለዩ አሰልጣኞች ናቸው። ይሄ እኔ አስተሳሰብ ነው። ምክንያቱም እኔ መጀመሪያ ማየት ሲጀምር እግር ኳስ የስፔን ብሔራዊ ቡድን አሰልጣኝ የነበሩት ሃቪየር ክሌመንት ናቸው። አፍሪካ ውስጥም መጥተው አሰልጥነዋል። በፊት በተለይ 1980ዎቹ ላይ ቢልባኦ በጣም አሪፍ በነበረበት ጊዜ ያንን ቡድን የማየት እድል አልነበረኝም፣ ግን ስለዛ ቡድን ለማንበብ እድል ነበረኝ እና ሃቪየር ክሌመንት ወይም ሆሴ አንቶኒዮ ካማቾ ወይም ሃቪየር ኤሮይታ ወይም ራፋ ቤኒቴዝ፣ አሁን በቅርብ ጊዜ ኡናይ ኤሜሪ አይነቶቹ አሰልጣኞች ናቸው ለእኔ በቴክኒካዊ ጉዳዮች ላይ በጣም ከፍተኛ ትኩረት የሚሰጡ በኃይለኛ ኢንቴንሲቲ የሚጫወቱ ግን የባርሰሎና አይነት የፖዚሽናል ፕሌይ ኦብሰሽን የሌለባቸው አይነት አሰልጣኞች ናቸው። አሁን ፔፕን ከነሱ ጋር አንድ ላይ የምታስገቢው ከሆነ በጣም የተለያየ የጨዋታ እምነት እና ያጫወት ስልት ያላቸውን አሰልጣኞች በአንድ ቋት ውስጥ ማጨቅ ይሆናል። አርቴታ ደግሞ ዩኒክ ነው። አሁን አርቴታ የቬንገር ተጫዋች ስለነበር ለ5 ዓመት የፔፕ ምክትል ስለነበር ለ3 ዓመት ተኩል በልጅነቱ በባርሰሎና አካዳሚ ውስጥ ያደገ በመሆኑ ምክንያት የፔፕ እና የቬንገር ፊውዥን አድርጎ የሁለቱ ውህድ አድርጎ የማሰብ የሁለቱ ቅልቅል አድርጎ የማሰብ በአብዛኛውም የፔፕ ደቀ መዝሙር አድርጎ የመቀበል ልማድ አለው። ግን የእሱን የአርሰናል ቡድኖች ባለፉት 6 ዓመታት ስናይ ግን የራሱ ዩኒክ ገጸ ባህሪያት ያሉት ቡድን የፔፕን አይነት እግር ኳስ የሚጫወትበት ጊዜ ያለ ፖዚሽናል ፕሌውን ከወሰድሽ የባስክና የእንግሊዝ ወይም የብሪታንያ እግር ኳስ ቅልቅል ደግሞ አለው ፊዚካል በመሆኑ በከፍተኛ ኢንቴንሲቲው ምክንያትና በተለይ አሁን ባለፉት 4 ዓመታት ደግሞ በቆመ ኳስ ላይ በሰጠው ከፍተኛ ትኩረት ምክንያት የትኛውንም ስፔናዊ አሰልጣኝ
ለቆመ ኳስ በሰጠው ትኩረት ከአርቴታ ጋር ማወዳደር የምትችል አይመስለኝም። የስፔናውያን አሰልጣኞች ዋና ትኩረት የቆመ ኳስ አልነበረም። ዋና የቆመ ኳስ ትኩረት የበለጠ የእንግሊዞቹ አሰልጣኞች ትኩረት ነው የነበረው። ሳም አላርዳይስ ወይ ቶኒ ፖሊስ አይነቶቹ አሰልጣኞች ወይም አለን ፓርዲው ወይ አለን ከርበርሽሊ አይነት አሰልጣኞች ናቸው የበለጠ የሴት ፒስ አሰልጣኞች የሚባሉት። እንደ አርቴታ በአርሰናል እኔ በእኔ አረዳድ በሁሉም መንገድ መጫወት የሚችል የስታይል ባያዝ የሌለው ቡድን ነው እላለሁ። ለምሳሌ ቢያስፈልግ በሎ ብሎክ ለመጫወት ኮምፎርታብል ነው። አርቴታ በሎ ብሎክ ቡድኖችን ሴት ማድረግ ይችላል። ለምን ቻለ? በትምህርቱ ምክንያት፣ በኤክስፒሪየንሱ ምክንያት የማክሊሽ የሞይስ ተጫዋች ስለነበር በቱ ባንክ ሶፎር እና በጣም ተጠጋግቶ በሚጫወት ሁለት የዲፌንሲቭ ዩኒት መጫወት የሚችል አሰልጣኝ ነው። ማንም ኮች ሊያደርገው አይገባም። ለምሳሌ ለጓርዲዮላ ይሄ ከሱ ዲኤንኤ ውጪ ነው በዚህ መንገድ ለመጫወት መሞከር። ባርሴሎና አንድም ጊዜ በዛ መንገድ ተጫውቶ አያውቅም። ከክራይፍ ጋር ነው የጀመረው እሱ በመጫወት ከዛ ከቫንሃል ጋር ነው አብሮ የሰራው። የመጨረሻው አሰልጣኙ ቫንሃል ናቸው መሰለኝ። ከዛ በኋላ ነው ወደ ጣሊያን የሄደው። ኢቨን ወደ ጣሊያን ሲሄድ በእርግጥ ከካፔሎ ጋር ሰርቷል። የካፔሎ ኤክስፒሪየንስ ነበረው፣ ግን 6 ወር ብቻ ነው የቆየው። ቶሎ ነው ከሳቸው ጋር አልተግባባም። ለቆ እንደገና ወደ ግሪጎር ማዛኖ ብሬሺያ የተመለሰ። ከዛም እንደ ኢንፍሉዌንስ በጣም የሚያደንቃቸውን ዋንማ ሊዮን ተከትሎ ነው ወደ ሲናሎዋ ወደ ሜክሲኮ ደግሞ የሄደው። ከዛም ፈልጎ ያነጋገራቸው አሰልጣኞችም የዲፌንሲቭ ብሎክ የሎ ዲፌንሲቭ ብሎክ አሰልጣኞች አይደሉም። ቢኤልሳም ቢሆኑ ሜኖቲም ቢሆኑ። አርቴታ ግን 20 ምናምን አመት ነው እንግሊዝ ውስጥ የኖረው። አሁን አይ ቲንክ 2002 መሰለኝ ወደ እንግሊዝ በጠቅላላ ወደ ብሪታንያ የሄደው 2002። አሁን 2026 ላይ ነው ያለነው። 24 አመት እዛ ኖሯል። እንደ ሰውም እንደ እግር ኳስ ተጫዋችም ምናልባት እንደ አሰልጣኝም በጣም ኢንፍሉዌንስ የተደረገው ረጅም ጊዜ በቆየበት ሀገር ሊሆን ይችላል። ግን የሁሉም ቅልቅል እና የአርሰናል አንደኛው በጣም ጠንካራ ችሎታና በእኔ እምነት በአውሮፓም አንዳንድ ቡድኖችን ታክቲካሊ ኮምፕሊት የምንላቸው ቡድኖች አሉ። በታክቲካዊ ባህሪያቱ የተለያዩ የጨዋታ ስልቶችን አዳፕት በማድረግ ችሎታቸው ዩኒክ የሆኑ ቡድኖች አሉ። እኔ አንድ ማይክል ኮክስም በሚክሰር የሚለው መጽሐፍ ላይ ጠቅሶታል። የ2007-8-9 አካባቢ የነበረው ማንቸስተር ዩናይትድን በተለይ 2008-9 የነበረው ማንቸስተር ዩናይትድን በእንግሊዝ እግር ኳስ ታሪክ ሞስት ታክቲካሊ ኮምፕሊት ቡድን ይለዋል። ያ ቡድን ልክ እንደ ሞደርን የአውሮፓ ቡድኖች ስኮልስና ካሪክ ሚድፊልድ ላይ ስለነበሩት በፖሴሽን እግር ኳስ መጫወት ይችላል። ሮናልዶ፣ ሩኒ፣ ቴቬዥ አይነት ተጫዋቾች ስለነበሩት በፋስት ትራንዚሽን መጫወት ይችላል። ካርሎስ ኬሮዥ ምክትል አሰልጣኙ ምናምን ስለነበሩ በዲፌንሲቭ ኦርጋናይዜሽን በሎ ብሎክ ምናምን መጫወት ይችላል። በሁሉም መንገድ መጫወት መቻልን ታክቲካል ኮምፕሊትነስ ይሉታል ሰዎች እና ትክክል ነው። አርሰናልም ልክ እንደዛ ነው። ይሄኛው ቡድን የአንድ የስታይል ባያዝ የለበትም። አርቴታ ኦፍ ኮርስ 60-80 በመቶ መጫወት የሚፈልግበት አንድ የእግር ኳስ ስልት አለ፣ ግን የአዳፕታቢሊቲ ችግር የለበትም እና መጨረሻ ላይ ሻምፒዮን የሚሆኑ ከሆነም ቡድኑ ባለው የተለያየ ባህሪ ምክንያት የሚሆን ነው። አርሰናል እንደ ዲኤንኤ የሞደርን ዘመን የአርሰናል ዲኤንኤ ስለ ዲኤንኤ ብዙ ይወራል አሁን። ምክንያቱም ክለቦች የቀድሞ ተጫዋቾቻቸውን ሲቀጥሩ ዋናው ምክንያት የክለቡን የድሮ አይደንቲቲ መመለስ ስለሚፈልግ ነው፣ ነፍስያውን መልሶ እንዲያገኝ ስለሚፈልግ ነው ይባላል። አልቫሮ አርቤሎዋ የሪያል ማድሪድ አሰልጣኝ ሆኖ ሲሾም እና ሪያል ማድሪድን በታሪኩ ከ50% በላይ የሚሆኑት የአሰልጣኙ ቅጥሮቹ የተፈጸሙት ከዚህ በፊት የሪያል ማድሪድ ተጫዋቾች የነበሩ ሰዎችን በመሾም ነው። አብዛኞቹ የሪያል ማድሪድ አሰልጣኞች 60% ገደማ የሚሆኑት ከዚህ በፊት በሪያል ማድሪድ የመጫወት ታሪክ የነበራቸው ናቸው። በቅርብ ጊዜም ያየናቸው ራፋኤል ቤኒቴዝ፣ ቪሴንቴ ዴል ቦስኬ፣ ዚነዲን ዚዳን፣ ሻቢ አሎንሶ፣ አሁን አርቤሎዋ ወይ ዩሊያን ሎፔቴጊ ወይ ሌሎቹም በሪያል ማድሪድ ተጫውቶ የማሳለፍ ወይም ሆሴ አንቶኒዮ ካማቾ የዛሬ 20 ዓመት ከሄድን እንዲህ አይነት አሰልጣኞች ነበሩት እና ዲኤንኤን መልሶ ለማምጣት ነው ይባላል። የክለብ ዲኤንኤ ምንድነው ሁሌ ያከራክራል። ለምሳሌ አንዳንድ ሰዎች ምን ይላል፣ የአንድን ክለብ ዲኤንኤ ወስዱና ለምሳሌ ወጣት ተጫዋቾችን ብዙ መጠቀም፣ ስታይሊሽ እግር ኳስ መጫወት፣ ዋንጫ ማሸነፍ ይላሉ እና ይሄ የሁሉም ትልቅ ክለብ ዲኤንኤ ነው። ኦልሞስት የሁሉም ትልቅ ክለብ ለአንድ ቡድን ብቻ ተብሎ የተሰጠ ስፔሲፊክ ዲኤንኤ አይደለም። ግን በስታይል ደረጃ ወጥ የሆነ ስታይል ነበረው አርሰናል ላለፉት 22 ቬንገር እስኪለቁ ድረስ እና በእኔ ግምትም እንደው ቢያንስ ከእንግሊዝ ቡድኖች
ሶስተኛው ትልቅ ክለብ ነው ባሸነፋቸው ዋንጫዎች ብዛት 13 ዋንጫዎች አሸንፏል እና 13ቱም ዋንጫዎች በጣም ስትሪክት በሆነ የሰልፍ ሰስቴይነብል ሞዴል የተገኙ ናቸው። ምንም አይነት የውጭ ኢንቨስትመንት የሌላቸው የኦሊጋርክ ወይም የኔሽን ስቴት ኢንፍሉዌንስ የሌለባቸው ናቸው። በዛ ምክንያት ብዙ የመታወቂያ መለያ ነው ድሎቹን ያሳካበት ስታይል። ግን እንደ ስታይል የባርሴሎና ስታይልን የክራይፍ ነው ካለን የአርሰናልን ላለፉት 22 ዓመታት የቆየ ቬንገር እስኪለቁ እስከ 2018 የነበረው ስታይል የቬንገር ስታይል ነው የነበረው። ምክንያቱም የአርሰናል ስታይል እንዳንለው ከሳቸው ፊት ሌላ አንድ በጣም ስኬታማ አሰልጣኝ ነበሩ፣ በቅርብ ርቀት የነበሩ በጊዜ ርዝመት ጆርጅ ግራም የሚባሉ አሰልጣኝ። ጆርጅ ግራም ነው በጣም ዲፌንሲቭ ቡድን 1-0 ቱ ዲ አርሰናል ቦሪንግ አርሰናል የሚባል ቡድን የሰሩ አሰልጣኝ ናቸው። ግን ከእንግሊዝ ቡድኖች መካከል ለኤስቴቲክስ ለጨዋታ ውበት የምር ኬር ያደረገ የመጀመሪያው ቡድን ግን በእኔ አስተያየት ቢያንስ በእኔ እግር ኳስ የማየት ታሪክ አርሰናል ነው። ሌሎቹ ቡድኖች በሙሉ ፈንክሽናል በነበሩ ውጤታማ ናቸው። ኦኬ ምናልባት ከአርሰናል በላይ ውጤታማ ነበሩ። ግን ኤስቴቲክን በተመለከተ የጨዋታ ስታይልን በተመለከተ እንደ ስብከት አይነት አንድ ትልቅ ክለብ በስታይል የማሸነፍ የሞራል ግዴታ አለበት የሚል በጣም ጠብቅ የሆነ አቋም በመያዝ የመጀመሪያው አሰልጣኝ ናቸው። እንዲያው ቢያንስ በፕሪሚየር ሊግ ዘመን የፕሪሚየር ሊግ ዘመን ሁሌ ፕሪሚየር ሊግ እንላለን እግር ኳስን የሆኑ ቡድኖች ምን ያህል ዶሚኔት ያደረጉ የሚለውን ለማሳየት ፕሪሚየር ሊጉን ዶሚኔት አድርጓል። 100 ዓመት ምናምን ነው የእንግሊዝ እግር ኳስ በሊግ ፎርማት መደረግ ከጀመረበት ጊዜ ጀምሮ። ስለዚህ የሪሰንሲ ባያዝ አለ፣ አዲሱን ፎርማት የመከተል አለ። ሌላ ጊዜ ሲባል አትሰሚም። ሌላ ሀገር ሴሪያ ሲባል ከ90 ወዲህ አንልም። ላሊጋ ስንል ከ90 ወዲህ የቡንደስሊጋ የፈረንሳይ ሊግ ስንል አንልም። እንግሊዝን በተመለከተ ግን የፕሪሚየር ሊግ በጣም ፕሪሚየር ሊጉን ብራንድ ስላደረገው የእንግሊዝ ፉትቦል ከዛ በመለስ ያለውን ጊዜ ነው የበለጠ የምንቆጥረው እና ያ ቡድን በጣም ጠንካራ ስታይል ያለው ቴክኒካዊ እግር ኳስ የሚጫወት ግን ማያሰለች በጣም ፈጣን እንደ ቲየሪ ኦንሪ አይነት ፈጣን ተጫዋች ስላለው እና በቅርብ ጊዜ አንድ ስታቲስቲክስ እያየው ነበር። በፉትቦል ታሪክ የምን ጊዜም ፈጣን ነው ተጫዋች የሚባለው እሱ ነው። ሰው ቡድኑ በፍጥነት መጫወቱ የሚያስገርም አይደለም። ከመቀመጫሽ ቶሎ ቶሎ እንድትነሽ የሚያደርግ አይነት ኤክሳይቲንግ እግር ኳስ የሚጫወት ቡድን ነበር። በተለይ ያ የኢንቪንሲብል ቡድን ደግሞ ወደ ፍጽምና የሚባል ነገር የለም በሰው አሰራር ውስጥ ግን ኦልሞስት ክሎዝ ቱ ፐርፌክሽን ቢያንስ በሊግ ውድድር ምንም ጨዋታ ሳይሸነፍ ሻምፒዮን የሆነበት ጊዜ ነበር። ግን ሰዎች ምን ይላሉ? አንዳንድ ሰዎች ያንን እንደ ምንድነው ፎልስ ዳውን ነው። ምክንያቱም ከዛ በኋላ እግር ኳስ ባህሪ በአጠቃላይ ተቀየረ። ዶሚናንቱ ቡድን ያኔ አርሰናል ስለነበር ብዙ አሰልጣኞች ክሎፕን ጨምሮ አሁን ባርሴሎናን የሚያሰለጥኑት ሃንዚ ፍሊክን ጨምሮ ራሱ ፔፕ ጓርዲዮላን ጨምሮ የአርሰናል ልምምድ እየመጡ ያጠኑ ነበር ያን ጊዜ። ከዛ በኋላ ግን ሌላ ዶሚናንት ሀሳብ መጣ። የበለጠ ስትራክቸርድ እግር ኳስ፣ የበለጠ በጥብቅ የመከላከል አደረጃጀት እና በተዋቀረ የመከላከል እግር ኳስ የሚታወቁ አሰልጣኞች 2004 ልክ አርሰናል ሻምፒዮን ከሆነ በኋላ መምጣት ጀመሩ። ፓትሪክ ቪዬራ የአርሰናል አምበል ሆኖ የ2004ቱን የፕሪሚየር ሊግ ዋንጫ ካነሳ ከ11 ቀን በኋላ የጆዜ ሞሪኞ ፖርቶ ቻምፒየንስ ሊግን አሸነፈ። ከዛ ጥቂት ቀናትን ቆይቶ የራፋኤል ቤኒቴዝ ቫሌንሲያ ዩሮፓ ሊግ የሚባለውን አሁን ያን የዩኤፋ ካፕ ይባል የነበረውን ውድድር አሸነፈ። በዚያው ተመሳሳይ ጊዜ የኦቶ ሬሃግል ግሪክ የ2004ቱን የአውሮፓ ዋንጫ አሸነፈ። ሶስቱም አሰልጣኞች አሁን ባልኳቸው ምድብ ውስጥ የሚቀመጡ ናቸው። በጣም አሪፍ አሰልጣኞች፣ ግን ከኤስቴቲክስ ይልቅ ከጨዋታ ውበት ይልቅ የበለጠ የተደራጀ መከላከል ላይ የበለጠ የዲስፕሊን የሆነ መከላከል ላይ ነው የመልሶ ማጥቃት ላይ የሚያተኩሩ አሰልጣኞች ሻምፒዮን የሆኑበት ነው። ከዛ ቤኒቴዝ ወደ ሊቨርፑል፣ ሞሪኞ ወደ ቼልሲ መጡ። ስለዚህ የእንግሊዝ እግር ኳስ ሌላ አይነት ተርን ያዘ። የቬንገር እግር ኳስ ረጅም ጊዜ አልቆየም ዶሚናንት ሆኑ። እነዚህ አሰልጣኞች ጆዜ ሞሪኞ በትልቅ ፋይናንስ ታግዘው፣ ግን በተመሳሳይ ጊዜ ካርሎስ ኪሮዥ የማንቸስተር ዩናይትድ ረዳት አሰልጣኝ ነበሩ። የካርሎስ ኪሮዥ ኢንፍሉዌንስ ደግሞ ብዙ ጊዜ እናነሳዋለን። በአጠቃላይ ብዙ ምክትል አሰልጣኞች ፈርጉሰን የማሰልጠን ኃላፊነትን ዴሌጌት የማድረግ ታሪክ ስለነበራቸው ብዙ ጊዜ ምክትል አሰልጣኞች ተጽዕኖ ጎላ ይላል። ግን በተለይ ካርሎስ ኪሮዥ ደግሞ ተመሳሳይ ከሞሪኞ ከቤኒቴዝ ጋር ተመሳሳይ ስታይል የሚከተሉ አሰልጣኝ ነበሩ እና የቬንገር ትንሽ የሚለየው ከጓርዲዮላ እንደገና መጣና የአታኪንግ ፉትቦልን መለሰው ይባላል። ግን ለ4-5 ዓመት የሆነ ጊዜ እግር ኳስን ኢንጆይ ለማድረግ በጣም አስቸጋሪ ነበር። በተለይ እንግዲህ በዛ ተመሳሳይ ጊዜ ካፔሎም የዩቬንቱስ አሰልጣኝ ሆነው ይሰሩ የነበሩ መሆናቸውን መገንዘብ ያስፈልጋል። የስፔን እግር ኳስ ዶሚናንት አሰልጣኞችም የበለጠ ስትራክቸር ላይ የሚያተኩሩ አሰልጣኞች ናቸው። ለ4-5 ዓመት
ምናልባት የራካርድ ባርሰሎናና የቬንገር አርሰናል ካልሆኑ በስተቀር አብዛኞቹ የአውሮፓ ቡድኖች በዲፌንሲቭ ዲሲፕሊንና በኦርጋናይዜሽን ላይ የሚያተኩሩ ቡድኖች ነበሩ እና ቬንገር ያው የበለጠ የቴክኒካዊ እግር ኳስ በተጫዋቾች መካከል አሁን ሪሌሽናል ፉትቦል ይሉታል መሰለኝ ልክ እንደዚህ አይነት የቦታ ፍሉዊዲቲ ያለው ከፍተኛ ቴክኒካል ሴኩሪቲ ያለው ቡድን የመገንባት ልማድ ነበራቸው። ጓርዲዮላ ሲመጣ ግን የስፔን አሰልጣኞች ስትራክቸርን ይዞ መጣ፣ ፖዚሽናል ፕሌይ፣ ከዛ ደግሞ በጣም የሚያጠቃ የተጋጣሚን ቡድን ማጥቃት ኮንቴይን ለማድረግ የሚሞክር ሳይሆን የበለጠ ዶሚናንት የሆነ ቡድን ገነባ። ስለ አርቴታ ልምጣ። አርቴታ እንግዲህ 97 ላይ ነው ወደ ባርሰሎና የገባው 1997 ላይ ገና 15 ዓመቱ ነበር። ጓርዲዮላ የዛ ቡድን አሰልጣኝ ነበር። በጓርዲዮላ ብዙ ተጽዕኖ እንዳለበት ግልጽ ነው። አሁን የጓርዲዮላ ቡድን አጫወት አርሰናል ላይ ምንም ኢንፍሉዌንስ የለውም አልልም። የባርሰሎና አጫወት ወይም በቀጥታ ልቶ ጓርዲዮላ የሚለው ምክንያቱም ጓርዲዮላም አርቴታም በመጠኑ ከተመሳሳይ ትምህርት ቤት የተቀዱ ናቸው። ሁለቱም በባርሰሎና አካዳሚ ውስጥ ያለፉ ናቸው። የባርሰሎና አካዳሚ ተጫዋቾች ሁሉ ስለ ፖዚሽናል ፕሌይ እንዲያውቁ ይደረጋል። ግን ደግሞ እንደ ተጫዋች ትልቅ ምሳሌ አድርጎ የሚያው ጓርዲዮላ ነው። በተመሳሳይ ቦታ የሚጫወት ነው የነበረው። ሚኬል አርቴታም ሚድፊልደር ነው። ስፔኖቹ ፒቮቴ የሚሉት ቦታ የሚጫወት ነው። ምንም እንኳ በእንግሊዝ ውስጥ ዴቪድ ሞይስ በሌላ ሚና ቢጠቀሙበትም ቬንገር እንደገና መልሰው ፒቮቴ ያደርገውታል በኋላ። ስለዚህ እዛ ቦታ ላይ ይጫወት የነበረውን ጓርዲዮላን እንደ ትልቅ ምሳሌ ያይ ነበር። በባርሰሎና አካዳሚ ውስጥ ያደጉ ተጫዋቾች በሙሉ ኢኒየስታም፣ ቻቪም፣ ፋብሬጋዝም ሌሎቹም ተጫዋቾች ፔፕን ልክ እንደዛ እንደ ትልቅ ምሳሌያቸው ነበር የሚያዩ። ስለዚህ እንደ ተጫዋች ትልቅ ተጽዕኖ አድርጎበታል። ግን እንደ አሰልጣኝም ለአርቴታ ብቻ ሳይሆን በዚህ ዘመን ላሉ ብዙዎቹ አሰልጣኞች ትልቅ ሪፈረንስ ነው። ግን ከሁሉ በላይ ቫን ሃል ነበሩ። በተመሳሳይ ጊዜ እሱ የባርሰሎና ወጣት ተጫዋች በነበረበት ጊዜ ፔፕ የባርሰሎና አንበል እያለ ቫን ሃል ነበሩ። እኔ ብዙ ጊዜ ብያለሁ የጓርዲዮላን አጫዋት ከክራይፍ ይልቅ ክራይፍ ለእኔ ክራይፍ ከዴልቦስኬ ከቬንገር ከአንቼሎቲ ጋር ተመሳሳይ ቦታ ማስቀምጠው አሰልጣኝ ነው። በተለይ ለስታር ተጫዋቾች በሚሰጠው የክሬቲቭ ፍሪደም ምክንያት የመፍጠር ነጻነት ምክንያት። ፔፕ ደግሞ የበለጠ የስትራክቸር አሰልጣኝ ነው፣ የበለጠ የፍሬም አሰልጣኝ ነው፣ የበለጠ የቦታ አያያዝ ኮንሰርቫቲዝም ያለው አሰልጣኝ ነው። እኔ የበለጠ የእሱን ቡድን ሳይ የበለጠ የሚመጣልኝ የቫን ሃል ባርሰሎና ነው። ምክንያቱም የታወቀ የሚታወቅ አሁን ሁለቱም የአያክስ ሰዎች ናቸው፣ ሁለቱም የሚኬልስ ደቀ መዛሙርት ናቸው እንደዚህ ይላሉ። ግን ክራይፍ የበለጠ ኢንደልጅ ማድረግ ይባላል አንዳንድ ጊዜ ለተጫዋቾች በሪያል ማድሪድ ጊዜ እንደሚባለው ለግለሰብ ተጫዋቾች ከፍተኛ ነጻነት የመስጠት ታሪክ አለ። ሰሞኑን ጋሬት ቤልም ሲል ነበር በሪያል ማድሪድ እኮ ታክቲክ አያስፈልግም ሲል ነበር። ታክቲክ አያስፈልግም፣ የበለጠ ለተጫዋቾች በቃ ፍሎሪሽ የሚያደርጉበት ኢንቫይሮንመንትን መፍጠር ነው። እንደዛ ከሆነ የዓለም ቤስት 5 ተጫዋቾች ምናምን ስብስብ ውስጥ ያስፈልጉሻል፣ ካልሆነ ጨዋታ አታሸንፊም። ሲሆን ግን በጋላክቲኮ ዘመን በሁለት የጋላክቲኮ ዘመን እንዳየ ነው በነ ሮናልዶም በነ ዚዳንም በነ ራውልም ዘመን ቀደም ባለው ዘመን እንደዚህ አይነት የባሎንዶር የማሸነፍ ተስፋ ያላቸው ብዙ ተጫዋቾች የሚኖሩሽ ከሆነ ሊሰራ ይችላል። ግን አንዳንድ ስፔሲፊክ መሟላት ያለባቸው ነገሮች አሉ ይመስላል። ምክንያቱም ማከሌሌ ሲወጣ ወይም ክሩስ ሲወጣ የነዛ ቡድን የባላንስ ኮግ በአንድ ጊዜ ሲፋረስ ስላየ ነው። አርቴታ ግን እንደዚህ አይነት የእሱ ኤክስፒሪየንስ ለምሳሌ የተጫዋችነቱን ታሪክ 20 ምናምን አመት ተጫውቷል አይደለም እና ከ10 አመት በላይ የሚሆነውን የተጫዋችነት ዘመኑን ያሳለፈው ከሉዊ ፈርናንዴዝ፣ ከአሌክስ መክሊሽ፣ ከዴቪድ ሞይስ እና ከሆሴ ማሪያ አሞሮርቱ ከሚባሉ አሰልጣኞች ጋር። ሁለቱ ደግሞ አብዛኛውን ጊዜ በእንግሊዝ አብዛኛውን ጊዜ የሰራው ከማክሊሽ እና ከዴቪድ ሞይስ ጋር እንደ ተጫዋች 10 ሲዝን ማለት ነው። ከግማሽ የእግር ኳስ ተጫዋችነት ዘመኑ 10ሩን ሲዝን በስኮቲሽ አሰልጣኞች ስር ነው የሰለጠነው። ሌላ አይነት ሜንታሊቲ ነበር እና በአብዛኛው ኤቨርተን ደግሞ የአንደርዶግ ነው። ትክክልም ባይሆን ከኤቨርተን ከእንግሊዝ እግር ኳስ ትልልቅ ክለቦች መካከል በታሪክ አንደኛው ቢሆንም ግን መጨረሻ ላይ ዋንጫዎች ከማሸነፍ ፈቀቅ ብሎ ስለነበር የሞይስ ቡድን የሚጫወተው የተጋጣሚን ቡድን ኮንቴይን የማድረግ ሀሳብን ፕላን ኤ በማድረግ ነው እና የተለያየ ባክግራውንድ ያለው ነው። እኔ ሁሌም ለዚህ ነው በጣም ልዩ ሚክስ ነው አርቴታ። የሆነ ጊዜ እንግሊዞች ምን አድርገው ነበር መሰለሽ የዛሬ 15 አመት ፋቢዮ ካፔሎ አሰልጣኝ ነበሩ እና
እንግሊዞቹ አንድ የነበረባቸው ችግር ጥሩ ፓስ የሚያደርግ ተጫዋች አልነበራቸው። በየቦታው ደህና ተጫዋቾች አሏቸው፣ ግን ጥሩ ፓሰር የላቸው። በአንዳንድ ቁልፍ ቦታዎች ያኔ የግብ ጠባቂም ችግር ነበር። እኔ አሁን ከቬንገር ስታቶች አንደኛው ረጅም ጊዜ ማኑኤል አልሙኛን ግብ ጠባቂ አድርጎ ማቆየት ነው እላለሁ። ግን ያኔ እንግሊዞቹ በጣም ቸግሯቸው ስለነበር ማኑኤል አልሙኛን እኮ ለማጫወት ጥረት ማድረግ ጀምረው ነበር። የአርሰናል ቁጥር 1 ስለነበር፣ የአርሰናል ግብ ጠባቂ ስለነበር። ግን ለምሳሌ በዛ ጊዜ 2008 የአውሮፓ ሻምፒዮን ከሆነው 2010 የዓለም ሻምፒዮን ከሆነው ስፔን አንደኛው የሚለየን ነገር ጥሩ ፓሰር የለንም፣ የእንግሊዝ እግር ኳስ ጥሩ ፓሰር እያፈራ አይደለም የሚል አስተሳሰብ ስለነበር ኳስ ለመቆጣጠር የሚሆን አማካይ ቴክኒካል ፓሰር የሚባል ተጫዋች ይፈልጉ ነበር እና እንግሊዛዊ የሆነ ተጫዋች ግን የላቸውም። እንደዛ ማይክል ካሪክ እዛ ውስጥ መቀመጥ አለበት፣ ግን ማይክል ካሪክ አንደር ሬትድ ነው የምንልበት አንደኛው ምክንያት እሱ ነው። እና ደግሞ ከኤሊት ለምሳሌ ከስፔን አማካዮች ጋር ማንቸስተር ዩናይትድ ከባርሴሎና ጋር 35 ፓስ ነበር ያደረገው። የስፔን ሁለቱም አማካዮች ከ100 ፓስ በላይ ሲያደርጉ ሶስቱም ከ100 በላይ ፓስ አድርገዋል እዛ ጨዋታ ላይ ቻቪ፣ ኢኒየስታ፣ ቡስኬት። ካሪክ የእሱ ጥፋት ብቻ ሊሆን አይችልም፣ ግን እሱንም በተመለከተ የነበረ የመረዳት ችግር ሊሆን ይችላል አላቅም። ግን ሌላ ፓሰር ያስፈልገናል የሚል እምነት ነበራቸው። ስፓኒሽ አይነት ፓሰር ያስፈልገናል የሚል የነ ኢኒየስታ ታይፕ፣ የነ ቻቪ ታይፕ፣ የነ አሎንሶ አይነት ፓሰር ሚድፊልድ ኮንትሮለር ያስፈልገናል እና አርቴታን ማነጋገር ጀመሩ ለእንግሊዝ ብሔራዊ ቡድን እንዲጫወት። ለእንግሊዝ ብሔራዊ ቡድን ሊጫወት ጫፍ ላይ ደርሶ ነበር ሚኬል አርቴታ። ያኔ 7 ዓመት ኖሯል እንግሊዝ ውስጥ። ከ5 ዓመት በላይ የኖረ ሰው የሚያገኘውን የእንግሊዝ የዩኬ ፓስፖርት ይዟል። የኤቨርተን ተጫዋች ወደ አርሰናልም አልመጣም። ያን ጊዜ የሚጫወተው በፓሲንግ እግር ኳስ በሚታወቅ ኤቨርተን ውስጥ አልነበርም። ግን ኤቨርተን ውስጥ አኖማሊ ነበር። በዙሪያው በጣም ፊዚካል ቡድን ተገንብቶ ግን አንድ ቴክኒካል ሴኩሪቲ ያለው ተጫዋች ሚኬል አርቴታ ነው የነበረው። ከፊቱ ማርዋን ፌላይኒ ወይም ቲም ካሄል ወይም ያኩቡ አይግቤኒ አይነት በጣም ፊዚካል ተጫዋቾች አሉ። ከኋላውም ልክ እንደዚህ የበለጠ ቴክኒካል የሆነው ተጫዋች እሱ ነው እና ፋቢዮ ካፔሎ እና የእንግሊዝ ኤፍኤ ሚኬል አርቴታን በ2010 የዓለም ዋንጫ ለእንግሊዝ ብሔራዊ ቡድን ለማጫወት ሞክረው ነበር። እሱ ደግሞ ለስፔን መጫወት አይችልም። ያን ጊዜ መጫወት የማይችለው በተገቢነት ምክንያት አይደለም፣ ስፔናዊ ነው። ግን የስፔን ወርቃማ የአማካይ ስፍራ ትውልድ ነው የነበረው። ሲጀመር ማርኮስ ሴና ነበር መጀመሪያ አካባቢ ናቹራላይዝ የተደረገ የቪያሪያል ተጫዋች ነበር። አሎንሶ ነበር፣ ቻቪ ነበር፣ ኢኒየስታ ነበር፣ ፋብሬጋዝ ነበር፣ ካሶርላ ነበር። እንዲህ አይነት ተጫዋቾች ነበሩ ስፔን ውስጥ እና በስፔን አማካይ ክፍል በነበረው የጥራት ቅንጦት ምክንያት አርቴታ ለስፔን ሁሉም የእድሜ እርከን ቡድኖች ከ15 ዓመት እስከ 21 ዓመት ድረስ ላሉት የስፔን ቡድኖች የተጫወተ ቢሆንም የአውሮፓ ዋንጫና የዓለም ዋንጫ ላይ ሳይቀር ለስፔን ጁኒየር ቡድኖች የተጫወተ ቢሆንም በዛ ጊዜ ግን መጫወት አይችልም ነበር በፉክክሩ ምክንያት። ደግሞ የሚጫወተው ለኤቨርተን ነው። በቻምፒየንስ ሊግ ደረጃ ላለ ቡድንም አይደለም የሚጫወተው። ወደ ስፖትላይት የመጣው ከዘገየ እድሜው 30 ከሆነ በኋላ ነው ወደ አርሰናል የተዘዋወረው። ምናልባት በ26 ዓመቱ ወደ አርሰናል ተዘዋውሮ ቢሆን ኖሮ ወይ ወደ ቼልሲ የሆነ ጊዜም ቼልሲ በጥብቅ ይፈልገው ስለነበር ወደ እንደዚህ አይነት ክለቦች ተዘዋውሮ ቢሆን ኖሮ የበለጠ የቻምፒየንስ ሊግ እግር ኳስ ላይ በሀይ ሌቭል ደረጃ ለዋንጫ የሚፎካከር ቡድን ውስጥ ስለሚጫወት ምናልባት ቢያንስ ስኳድ ውስጥ ለመካተት እድል ሊያገኝ በቻለ ነበር። ግን ያ ሳይሆን ቀረ እና ለስፔን አልጠራም ብሎ ተስፋ ቆረጠ መሰለኝ እና ለእንግሊዝ ለመጫወት ተስማማ። በቅርብ ጊዜም የዛሬ ዓመት ከምናምን የሰጠው ቃለ ምልልስ ላይ ከፊፋ ጋር ወደ ጦርነት ልገባ ነበር አለ። ፊፋን ያገደው ለእንግሊዝ ብሔራዊ ቡድን እንዳይጫወት ፍርድ ቤት ወደ ካስ ሁሉ የመውሰድ ሀሳብ ነበረኝ። ምክንያቱም እዛ 22 ዓመት ነው የቆየሁት እና አሁን ኦፍኮርስ ከቆየበት ድረስ ያኔ ግን 10 ዓመት ገደማ ከስኮትላንድ ከቆየበት ጊዜ ጋር 10 ዓመት ቆይቶ እንደ እንግሊዛዊ ራሴን ማየት ጀምሬ ነበር ይላል በመቆየቴ ምክንያት። እና ከዛ ግን ፊፋ አንድ አንቀጽ አለው፣ አንቀጽ 18 የሚባል በፊፋ ስታቹ አንቀጽ 18 የሚባል አለ። አንድ የዱዋል ናሽናል የሆነ ተጫዋች የሁለት ሀገር ዜግነት ያለው ተጫዋች በአርቲክል 18 ኤ መሰረት 1 ኤ መሰረት የመጀመሪያ የእድሜ እርከን ጨዋታ ባደረገበት ጊዜ ለሁለቱም ሀገራት ተገቢ መሆን ነበረበት ይላል። እንደዛ ከሆነ ብቻ ነው። ለምሳሌ አንተ ማህሬዝ ልበል፣ ማህሬዝ
ለፈረንሳይ እድሜ እርከን ቡድን ተጫውቷል። በፓሪስ ኔቶ ፓሪሳዊ ነው፣ ግን እሱ ለፈረንሳይ በተጫወተ ጊዜ ለአልጄሪያም ኤሊጀብል ነበር፣ ለአልጄሪያ መጫወት ይችል ነበር። አርቴታ 1999 ላይ ለስፔን ለምሳሌ ከ21 ዓመት በታች ቡድን የዓለም ዋንጫ ላይ ሲሳተፍ ለእንግሊዝ መጫወት አይችልም ነበር። ያኔ እንግሊዝም አልኖረም፣ ጭራሽ ኤሊጀብል አልነበርም። አሁን የፊፋ ደንብ የሚለው አሁን ይሰሩበት እንደሆነ እንግዳ ህግ ነው። አርቴታም ፍርድ ቤት በሄድ ፈልጌ ነበር በጊዜው። አይ ወንትድ ቱ ጎ ቱ ዋር ነው ያለው፣ ወደ ጦርነት መግባት ፈልጌ ነበር ከፊፋ ይላል። ለእንግሊዝ ብሔራዊ ቡድን ለመጫወት በነበረው ፍላጎት ምክንያት የስፔን በር ዝግ ስለነበር፣ ምክንያቱም የህጉ መንፈስ ነው የሚቃረነው። እሱ ለእንግሊዝ ለመጫወት ተቃርቦ ነበር 99 ላይ ከ16 ዓመት በታች ቡድን በዩኤፋ የአውሮፓ ዋንጫ፣ ከዛ በአመቱ ደግሞ ከ17 ዓመት በታች በተመሳሳይ አመት የዓለም ዋንጫ ላይ ተሳትፏል እስከ 21 ዓመት በታች። ግን ችግሩ የኢንግሊሽ ኤሊጂቢሊቲ 1999 ላይ የለውም። ስለዚህ ለእንግሊዝ መጫወት አይችልም ተብሎ ነው የታገደው። ግን በአሰልጣኝነቱ ግን ብሪቲሽነስ አለው። ለእንግሊዝ ብሔራዊ ቡድን ሲጫወት የተፈለገው በስፓኒሽነሱ ምክንያት ስፔናዊ ስለሆነ ነው። ያንን የስፔናዊ አማካይ አይነት የፓሲንግ ችሎታ ያለው እኛ የሌለን እና የሚያስፈልገን በወቅቱ ደግሞ የአውሮፓንም የዓለምንም እግር ኳስ እየተቆጣጠረ የነበረው የስፔን ትውልድ የነበረው እኛ የሚጎልን ግን የአርቴታ አይነት ተጫዋች ነው። ስፔኖቹ የአርቴታ አይነት ከአርቴታ በተሻለ ቨርዥን አላቸው እንደ ተጫዋች በሚል ወደ ቡድናቸው መቀላቀል ፈልገው ነው። ስፔናዊነቱን ፈልገው ነው። ረጅም ጊዜ በመኖሩ ምክንያት ግን እንደ አሰልጣኝነት ብሪቲሻዊ ባህሪያት አሉት። እኔ አሁን ለምሳሌ ዚዳንን ፈረንሳይ ነው አይደለም፣ ዚነዲን ዚዳን አንደኛ ፈረንሳይ የሚባል የወል አይደንቲቲ የለም። አንድ አሪባስ የሚባሉ አሰልጣኝ ነበሩ፣ ስፔናዊ አሰልጣኝ። ወደ ኖንት ሄደው አላኖንቴዝ ይባል ነበር። ኖንቱ በእግር ኳስ ይጫወት ስለነበር ወይ ሚሼል ኢዳልጎ የፈረንሳይ ብሔራዊ ቡድን ግን ፈረንሳይ የሆነ ወጥ የሆነ ናሽናል የጨዋታ አይደንቲቲ የላትም። ኤሚ ዣኬ ሌላ ናቸው፣ ሮጀር ሌሜር ሌላ ናቸው፣ ዲዲዬ ዴሾ ሌላ ነው፣ ኢዳልጎ ሌላ ናቸው። የተለያዩ አይነት አሰልጣኞች ናቸው። ልክ ለምሳሌ ስፔን እንዳላት ወይም ጣሊያን እንዳላት ወይም ሆላንድ እንዳላት አይነት የጨዋታ ብሔራዊ መታወቂያ የላትም፣ ናሽናል አይደንቲቲ የላትም። የስፔን እግር ኳስ ብለን በአይነ ህሊናችን የምናስበው የሆነ የእግር ኳስ አይነት አለ፣ የአጨዋወት ስልት አለ፣ የሆላንድ አጨዋወት የምንለው አለ። ፈረንሳይ እንደዛ አይነት አልነበራትም። ግን ዚዳን 96 ነው ወደ ቦርዶ የሄደው ወጣት እያለ። ከዛ እዛ በሊፒ በአንቼሎቲ ሲሰለጥን ቆየ እና እንደ አሰልጣኝ እኔ ቡድኑ የሚጫወትበትን መንገድ ሳይ ዚዳንን ጣሊያናዊ ነው እንደ አሰልጣኝ ይላለሁ። ዜግነቱ ፈረንሳዊ ቢሆንም ከአልጄሪያ ቤተሰቦች የተገኘ ፈረንሳዊ ቢሆንም ግን የአሰልጣኝነት ስሪቱ ግን ጣሊያናዊ ነው። በኋላም በሪያል ማድሪድ ከ12 ዓመት ጥበቃ በኋላ 2004 ላይ ቻምፒየንስ ሊግ ሲያሸንፍ የአንቼሎቲ ምክትል ነበር፣ የጣሊያን አሰልጣኝ ምክትል ነበር። ዋና አሰልጣኝ ሆነ። ጣሊያናውያን የፊትነስ አሰልጣኞች ነበሩት፣ እንደ አንቶኒዮ ፒንቱስ አይነት ምክትል አሰልጣኞች ደግሞ የፊትነስ አሰልጣኞች ነበሩት። ዚዳንን በኤክስፒሪየንሱ ምክንያት እኔ የበለጠ ፈረንሳይ ቢሆንም ጣሊያናዊ ነው እንደ አሰልጣኝ እላለሁ። ኢንፍሉዌንሱ ጣሊያን። አሁን አንዳንድ አርቲክሎች አሉ የክራይፍን ቡድን እንዴት ባርሴሎናም ሊያስፈርመው ነበር። ለነገሩ ክራይፍ በጣም ይወደው ነበር። ምናልባት ክራይፍ ከባርሴሎና ባይለቅ ኖሮ ማን ያውቃል የባርሳ ተጫዋች ሊሆን ይችል ነበር። በኋላ የሪያል ማድሪድ ሱፐርስታር ሆኗል። የባርሳና የክራይፍ አድናቂ ነበር ዚዳን እንደ ተጫዋች በነበረበት ጊዜ በወጣትነቱ። በተለይ መቼ ነው 94 ድረስ ነው አይደል? 94 95 ድረስ ነው ክራይፍ የቆየው። 95 96 ሲዝን መጨረሻ ላይ ለቀቀ። ያኔ ነው ወደ ጣሊያን ሄደው እሱ እና በፍጹም በክራይፍ የባርሴሎና ስልት አይደለም የተጫወተው በሪያል ማድሪድ። እንደ አንቼሎቲ እንደ ሊፒ ባለ መንገድ ነው የተጫወተው። አንዳንድ አሰልጣኞች በኤክስፒሪየንሳቸው ምክንያት ዜግነታቸው የሆነ አገር ዜግነት ቢሆንም አጫወታቸውን ካየን በኋላ ግን አጫወታቸው ግን እንደዛ አይደለም፣ የዛ አይነት ሀገር ናሽናል አይደንቲቲን ታክቲካል አይደንቲቲን የተከተለ አይደለም ልንል እንችላለን። አርቴታም ተመሳሳይ 22 ዓመት እንግሊዝ ውስጥ ነው የቆየው። ስለዚህ ቡድኑ አጫዋወት ውስጥ ኢንግሊሽ ነሳል። አሁን ፕሪሚየር ሊግ ምንድነው ጥሩ ነገሩ ከሌሎቹ ሊጎች የሚለየው? ጀርመን ውስጥ ወጥ የሆነ የጨዋታ መንገድ አለ። ቡንደስሊጋን ስታይ ስትሰሪም የምትገነዘቢው በቃ ያስታውቃል። የጀርመን ክለቦቹም የሚከተሉት ወጥ የሆነ ከሞላ ጎደል የጨዋታ ስልት አለ። ሃይፐር
ፕሬሲንግ ያለበት፣ ካውንተር ፕሬሲንግ ያለበት፣ ከፍተኛ ኢንቴንሲቲ ያለበት፣ ብዙ ተርኖቨር ያለበት፣ ብዙ ሩጫ ያለበት ገገን ፕሬሲንግ ይሉታል ለክሎፕ ሲሰፋ። ግን ቮልፍጋንግ ፍራንክ ወይም ክሎፕ ወይም ሃንዚ ፍሊክ ወይ ሌሎች አሰልጣኞች ኢንፍሉዌንስ ያደረጉት የሚታወቅ ባለፈው 20-30 ዓመት በተለይ ባለፈው 20 ዓመት በወጥነት የሚታወቅ ወይ ሃንዚ በባየር ሚኒክ የነበሩትም አሰልጣኝ ዩፕ ሃይንክስ ወጥ የሆነ የጀርመን ሊግ አጫወታል። ብሔራዊ ቡድኑ ብቻ ማለት አይደለም፣ ሊጉ ራሱ ቡንደስሊጋ ዩኒክ የሆነ ቀለም አለ። ምክንያቱም በቡንደስሊጋ አሁን አላቅም ግን ከ18 አሰልጣኞች መካከል አብዛኞቹ ጀርመናውያን ናቸው። ስፔንም ስትሄጂ ተመሳሳይ ነው። ስፔን ትንሽ ዝግ ባለ ግን ከፍተኛ ፖሴሽን በመቆጣጠር የሚደረግ እግር ኳስ ደግሞ አለ። ስፔንም ብትሄጂ ከላሊጋ 20 ቡድኖች መካከል አብዛኞቹ በስፔናውያን አሰልጣኞች የሚሰለጥኑ ናቸው። ጣሊያንም ተመሳሳይ ነው። ሰሞኑን አንድ አርቲክል እያየሁ ነበር። ፓርማን እያሰለጠነ ስላሉ ስለ ቀድሞ የአርቴታ ምክትል ስለ ካርሎስ ኩዌስታ ማን ገመተ ለካ ከምናስበው በላይ እንደ አሰልጣኝ ጣሊያናዊ ነው አሉ። የሚጫወተው ልክ በጣሊያን አሰልጣኞች ስልት ስለሆነ እና በየሀገሩ ወጥ የሆነ አይደንቲቲ አለ። እንግሊዝ ግን እንደዛ አይደለም። እንግሊዝ ናሽናል ዌይ ኦፍ ፕሌይንግ የሚባል የእንግሊዝ አሰልጣኞች አይደንቲቲ የምንለው ወጥ የሆነ የጨዋታ አስተሳሰብ የለም። አንደኛ እንግሊዞቹ በጣም ትንሽ ናቸው። እንግሊዝ አሰልጣኙም ፕሪሚየር ሊግ አሸንፈው አያውቅም። ስለዚህ ለምን ትኮርጀዋለች? ሰክሰስ ነው የሚኮረጀው፣ ፌለር አይኮረጅም፣ ውድቀት አይኮረጅም። ዋንጫ ባያሸነፉም ግን ማለት ፕሪሚየር ሊጉን ማለት ነው ባያሸነፉም ስኬታማ የሚባሉ አሰልጣኞች አሉ። ለምሳሌ ኤዲ ሃው ስኬታማ ነው በኒውካስል ሊግ ካፕ አሸንፏል፣ ግን ፕሪሚየር ሊግ አላሸነፈም። ሾን ዳይሽ፣ ስኮት ፓርከር ምናምን አሁን ፕሪሚየር ሊግ ውስጥ ያሉ አሰልጣኞች ናቸው። ሶስቱን አንድ የሚያደርግ ወጥ የሆነ የጨዋታ ስታይል የለም። ኤዲ ሃውን፣ ፓርከርን፣ ሾን ዳይሽ ሶስቱም እንግሊዛውያን ናቸው። ሌላም ጊዜ 4፣ 5፣ 6 እንግሊዛውያን አሰልጣኞች ሊጉን በሚያሰለጥኑበት ጊዜ ወጥ የሆነ የኢንግሊሽ አይደንቲቲ የሚባል የለም። ቅድም ስለ ጀርመን፣ ጣሊያንና ስፔን እንዳልኩት አይነት እንግሊዝ ሁልጊዜም ከሌሎቹ ሊጎች የበለጠ በተለይ ቬንገር ከመጡ በኋላ ቬንገር ናቸው የመጀመሪያው በታሪክም ፎሬነር አሰልጣኝ ሆነው ከብሪታንያ ውጪ ከዩኬ ውጪ ሆነው የተሳካላቸው አሰልጣኝ የለም። ታሪክ ሪፈረንስ የሚል እሳቸው መጡ እና ያኔ ግን በእሳቸው መምጣት ብቻ ሳይሆን ፕሪሚየር ሊጉ ራሱ አዲስ ሊግ ሆኖ ብሬክአዌይ ሊግ ሆኖ ከእንግሊዝ ኤፍኤ ተላቆ ከተቋቋመ በኋላ የውጭ ተጫዋቾችን የበለጠ መቀበል የጀመረበት ዘመን ነበር። አዳዲስ ሀሳቦችን የበለጠ መቀበል የጀመረበት ዘመን ነበር። የቬንገር ስኬት ፊውል አደረገው፣ ግን ሌሎችም ክለቦች የውጭ ሀገራት አሰልጣኞችን ደፍረው መቅጠር ጀምረው ነበር። ቼልሲ ለምሳሌ በሩድ ሁሊት መሰልጠን ጀምሮ ነበር በዛ ጊዜ። ሊቨርፑል ጄራርድ ሁሊየን ቀጥሯል። እንዲህ አይነት አዳዲስ አካሄድ መከተል ጀምረው ነበር። ግን ሁሉም ከተለያዩ ሀገራት ስለሆነ የመጡት ወጥ የሆነ የእንግሊዝ ሊግ የሚታወቅበት የጨዋታ አይደንቲቲ እንዳይኖር አድርጎታል። የምታውቂው የእንግሊዝ ፕሪሚየር ሊግ ሲባል ሰው ኢንቴንሲቲ ፍጥነቱ ምናምን ይላል እንጂ ልክ ቡንደስሊጋን በሃይ ፕሬሲንጉ ለይተን እንደምናውቀው እንግሊዝ እንደዛ አይደለም። እንግሊዝ የብዙ ሀሳቦች ቀይጥ ነው። ግን ሁልጊዜም እንደው አሁን የዩሮፒያን ሀሳብን የበለጠ የመውሰድ ከሌሎች ሀገራት የበለጠ ሀሳብ የመውሰድ ልማድ አዳበሩ እንጂ ሁልጊዜም የእንግሊዝ እግር ኳስ የአንድ ሰዎች ተጽዕኖ የአንድ ሀገር ሰዎች ተጽዕኖ ግን ነበረበት። የስኮትላንድ የኢንግላንድ እግር ኳስ የስኮትላንድ አሰልጣኞች ተጽዕኖ ረጅም ጊዜ ነበረበት። ለምሳሌ ከፕሪሚየር ሊጉም ቀደም ባለው ጊዜ ቅድም እንዳልኩት ፈርስት ዲቪዥን ይባል በነበረበት ጊዜ ወይም ኦልድ እንግሊሽ ፈርስት ዲቪዥን ይባል በነበረበት ጊዜ ወይም ኦልድ ፈርስት ዲቪዥን ይባል በነበረበት ጊዜ ከዛ ዘምሮ እስከ ፕሪሚየር ሊግ እስካሁን ድረስ ከ2025 ድረስ እስካለፈው የውድድር ዘመን ድረስ 9 አሰልጣኞች እያንዳንዳቸው 4 የሊግ ዋንጫዎች ወስደው ያውቃሉ። 9 የተለያዩ አሰልጣኞች፣ 5 ስኮትላንድ ናቸው። እንግሊዝ ውስጥ ማለት ነው ከ9 ናቸው በታሪክ በአጠቃላይ 4 ከዛ በላይ የሊግ ታይትል ሲያሸንፉት 5 እነሱ ናቸው። አሌክስ ፈርጉሰን፣ ጆርጅ ራምሴ፣ ማት በዝቢ፣ ፍራንክ ዋት ና ኬኒ ዳልግሊሽ የሚባሉ እነዚህ ስኮቲሽ አሰልጣኞች ናቸው። አንደኛው ጓርዲዮላ ነው፣ ስፔናዊ ካታሎኛ። 3 እንግሊዛውያን ብቻ ናቸው ከ9 ቦብ ፔስሊ፣ ቶም ዋትሰን ና ሄርበርት ቻፕማን የሚባሉ
ቦብ ፔስሊ ትልቁ የሊቨርፑል አሰልጣኝ ናቸው። ሄርበርት ቻፕማን ትልቁ የአርሰናል አሰልጣኝ ናቸው። ግን ፔስሊ ብቻ ናቸው ከሁለተኛው የዓለም ጦርነት በኋላ 4 እና ከዛ በላይ የሊግ ዋንጫ ያሸነፉ እንግሊዛዊ አሰልጣኝ ከ1945 ወዲህ የሁለተኛው የዓለም ጦርነት ካለቀበት ጊዜ ወዲህ እና የእንግሊዝን እግር ኳስ ከኪክ ኤንድ ረሽ የኢንቨርቲንግ ዘ ፒራሚድ የሚለውን የጆናታን ዊልሰንን መጽሐፍ ብታነቢ ስኮትላንዶቹ ለምሳሌ የአርጀንቲና እግር ኳስ የተቃኘው በእንግሊዞቹ አይደለም፣ በስኮትላንዶቹ ነው። ለምሳሌ ሄደሽ ሮሳሪዮ ሜሲ ቢኤልሳ ሌሎች ትልልቅ ሰዎች የወጡበት የአርጀንቲና እግር ኳስ ሆት ቤድ የሚባለው አካባቢ ላይ መጀመሪያ የደረሱት ስኮትላንዶቹ ናቸው። አርጀንቲናዎቹ ደስ ይሏቸዋል፣ እንኳን መጀመሪያ ስኮትላንዶቹ መጡ፣ እንግሊዞቹ ቢመጡ ኖሮ ኪኬን ረሽ ነበር የምንጫወተው ይላል፣ ሀፍ ኤንድ ፓፍ ነበር የምንጫወተው ይላል። ምክንያቱም ስኮትላንዶቹ እዛው የጆናታን ዊልሰን መጽሐፍ ላይ እንደተጻፈው እንግሊዞቹ በእርግጥ ሰርፌሱ ማይመች ስለነበር እና ሜዳዎቹ ጭቃማ ስለነበሩ የአጭር ቅብብል ለመጫወት ኳስ ለመቆጣጠር የሚመችም ስላልነበር ያኔ የሜዳዎቹ የሰርፌሱ ሁኔታ ሩትዋን ነበር የሚጫወቱት፣ ረጅም ጠልዘህ ሩጥ ኪኬን ረሽ። ስኮትላንዶቹ ግን መጀመሪያ ለፒች ጥራት ትኩረት የሰጡት እነሱ ናቸው። ከዛ በኋላ በአጭር ቅብብል ነበር መጫወት የጀመሩት። አሁን በዓለም ላይ እንግሊዞቹ ናቸው በሙሉ እግር ኳስን ያዳረሱት በሙሉ። የእንግሊዝ እግር ኳስ ተጽዕኖ የሌለበት ሀገር ኢትዮጵያን ጨምሮ የለም። መጀመሪያ እግር ኳስ ኦሪጂኔት ሲያደርግ የነበረበትን ታሪክ ብታይ፣ ስረ መሰረቱን አጽመ ርስቱን ምናምን ብታይ የእንግሊዞቹ ተጽዕኖ ያለባቸው ሀገራት የእግር ኳስ አይነት ቅድም ያልኩት የባስክ አይነት ተጽዕኖ የበለጠ ፊዚካል የበለጠ ሎንግ ቦል፣ የስኮቲሾቹ ደግሞ የበለጠ ያጫጭር ቅብብል ነው። ግን ምን ይነግረናል? የእንግሊዝ እግር ኳስ ብዙ ጊዜ በተለይ ባለፈው 25 ዓመት ግን ከዛ ቀደም ባለውም ጊዜ ለፎሬን የእግር ኳስ ሀሳብ ክፍት ነበር። ስኮትላንዶቹ እንደዚህ አይነት ተጽዕኖ ነበራቸው። አርቴታ ስኮትላንድ ውስጥ ተጫውቷል። አሌክስ ማክሊሽ አሰልጣኙ ነበር 2022 ላይ እና አሁን የምናያቸው አርቴታ ውስጥ የምናያቸው ጠንካራ ሜንታሊቲ ያለው የሱ ቡድን ምናምን እኔ እንደማየው ራሱ ከሱ የወጣ ነው። ለምሳሌ 2002 የኦልድ ፈርም ደርቢ የመጨረሻው ጨዋታ ሴልቲክ ከሬንጀርስ ማለት በዓለም ላይ በእኔ ግምት እና በእኔ ንባብ በእኔ እውቀት ብቸኛው ሴክታሪያን ደርቢ ነው። ሃይማኖቱ መሰረት ያደረገ ብቸኛው ደርቢ እሱ ይመስለኛል። ሌሎቹ የፖለቲካ መደብን ሌሎች አይነት የፍክክር መነሻዎችን ይጠቀማሉ። ግን ሴክታሪያን የሆነው ብቻ ሃይማኖት ዲቫይድ የሚያደርገው ብቸኛው ሊግ ያ ሊግ ነው እና በጣም ኢንቴንስ ነው። 90 ምናምንኛው ደቂቃ ላይ ሬንጀርስ ያገኘውን የፍጹም ቅጣት ምት 20 ዓመቱ ብቻ የነበረው አርቴታ መጥቶ ሬንጀርስን ሻምፒዮን አድርጓል። ያንን ኃላፊነት በዛ ጊዜ መውሰድ ተአምር ነበር። እንደ ደንከን ፈርጉሰን እንደ ሜቢ ናቾ ኖቮ አይነት ከፍተኛ ልምድ ያላቸው ተጫዋቾች በነበሩበት ጊዜ። ስለዚህ እዛ ሄደ እና በኋላ ግን ከሞይስ ጋር አብሮ ሰራ። ሞይስ ናቸው ወደ እንግሊዝ ያመጡት የመጀመሪያ አሰልጣኝ እና ስፔን ውስጥ ፒቮቴ ነበር ወይም 6 ቁጥር ወይም ስፔኖቹ እንደሚሉት 5 ቁጥር ቦታ ላይ የሚጫወት ሞይስ አመጡና የበለጠ ሴንትራል ክሬቲቭ ሴንትራል ሚድፊልደር አደረጉት። የበለጠ ፈጣሪ የሆነ አማካይ ተጫዋች አደረጉት። ግን አጠገቡ ዲስትሮየር አድርገውለት ያኔ በአንድ ፒቮት የሚጫወት ቡድን ውስጥ ነበር ስፔን ውስጥ ይጫወት የነበር። የእሳቸው ቡድን ግን ሁል ጊዜም ኮምፓክት የሆነ ዲስፕሊንድ የሆነ በቱ ባንክስ ኦፍ ፎር በሚሉት 4 ተከላካዮች 4 አማካዮች የሚጠቀም በሁለቱ ዩኒቶች መካከል ምንም ስፔስ እንዳይኖር በጥብቅ ኦርጋናይዜሽን የሚጫወት እና በቲም ሼፕ ላይ የሚያተኩር በቡድን ቅርጽ ላይ የሚያተኩር ቡድን ሆነ። አሁን አርሰናልን ስታይ እኔ አንድ የሚታይ ነገር በጣም ረጅም ጊዜ ሼፕ ላይ እንደሚጨነቅ ነው ማየው። የአርሰናል አጫወት ካየሽ ለሼፕ ይጨነቃል። ለዚህ ነው ብዙ አሰልጣኞች በቀደምም ስለው ነበር አርሰናልን በአውሮፓ ቁጥር 1 የኦፍ ዘ ቦል ቡድን ነው ይሉታል አሰልጣኞች። ስፔሲፊክ አድርገው ይጠቅሷታል እቺ ነጥብ። ከኳስ ውጪ ባለው የቡድን ባህሪ ምክንያት ከኳስ ውጪ ባለው የቡድን ባህሪ ምክንያት አንድን ቡድን ደጋግመሽ የምታደንቂ ከሆነ ስለ ሼፕ ነው እያወራሽ ያለሽው ማለት ነው። ምክንያቱም ለእኔ ፖሴሽን በተለይ በኳስ ቁጥጥር ጊዜ ፍሉድ ነው። ተጫዋቾች የተለያየ ዞን ይይዛሉ። ሜቢ ጓርዲዮላ ግን ጓርዲዮላም ቢሆን ቲየሪ ኦንሪ አንድ የስካይ ቃለ ምልልሱ ላይ እንደተናገረው የዛሬ ሜቢ 10 ዓመት ፔፕ የመጨረሻውን 1/3 ሜዳ ክፍል ለሜሲ ለእኔና ለኤቶ አሁን ከዚህ በኋላ የእናንተ ዞን ነው ያንን ስትራክቸር አላደርገውም ይለን ነበር ይላል።
እሱ በእናንተ የመፍጠር አቅም ላይ የሚመሰረት ነው። እኔ እዚህ ድረስ አድርሻችኋለሁ፣ የመጨረሻው 30 ሜትር ላይ አድርሻችኋለሁ and you do your magic ምታታችሁን ከዛ በኋላ እናንተ አድርጉ ይለን ነበር ይላል። ግን ቡድኖችን ስታይ ብዙ ጊዜ እናነሳለን። ራሱ አርቴታ ነው ይህንን ለእኔ በደንብ እንድረዳው ያገዘኝ ብዬ አንድ ፕሬስ ኮንፈረንስ ላይ ስለሰማሁት። ጨዋታም ስታይ ከዛ በኋላ ፖሴሽን ወጥ አይደለም በኳስ ቁጥጥር ጊዜ ጓርዲዮላ ለዛ ነው ፖሴሽንን ማነው ፎርሜሽንን 4-3-3 4-4-2 3-4-3 4-5-1 5-4-1 ምን 4-2-2-2-4 እንደዚህ እንላለን ብዙ ጊዜ። እሱ እንደ ቴሌፎን ነበር ነው ኢሬሌቨንት ነው ይላል። ኢሬሌቨንት የሚሆነው ግን ሳይታሰብበት አይደለም። አንዳንድ ቡድኖች ቢልድ ሲያደርጉ 3-2 ይሆናል፣ አንዳንድ ጊዜ 2-3 ይሆናል። እንደ ተጋጣሚ ቡድን የፕሬሲንግ ሁኔታ 3-1 ሊሆን ይችላል። የተለያየ ቅርጽ ሊኖረው ይችላል። እሱ የተጋጣሚ ቡድን በስንት ተጫዋች ነው ፕሬስ የሚያደርገው፣ የትኛው የሜዳ ክፍል ላይ ነው ፕሬስ የሚያደርገው የሚለው ስለሚወስነው፣ ግብ ጠባቂውን ምን ያህል ዲስታንስ ነው የምታስወጪው ምናምን እሱ ይወስነዋል። ግን በማጥቃት ጊዜ በተለይ አሁን ብዙ ቡድኖች ከፊት ያላቸው ስትራክቸር ሮቴሽናል ነው፣ ፍሉድ ነው እና ብዙ ቅርጽ ይይዛል። አንድ ወጥ ፎርሜሽን የለም በኳስ ቁጥጥር ጊዜ። ያለ ኳስ ቁጥጥር ግን የቡድን ሼፕ በሚገባ ይታያል። እና አርሰናል በጣም የሚታወቅ የመከላከል ሼፕ አለ፣ ቶሎ አይደንቲፋይ የምታደርጊው። ምክንያቱም ቀጥታ እሱ አልተናገረውም፣ ግን ኤቨርተን ውስጥ ሞይስ ቡድናቸው ሊሚትድ ነው፣ ግን ደግሞ ራሳቸውም በጣም የእሳቸው ቡድን አይ ቲንክ በአንድ ሲዝን መሰለኝ ከቶፕ 8 ውጭ ያጠናቀቀው ኤቨርተን በጣም አነስተኛ በጀት ኖሮት አንድ ሲዝን ብቻ ማንቸስተር ዩናይትድ ሲቀጥራቸው ፈርጉሰንን ለመተካት የሚሆን ሲቪ ያለው አሰልጣኝ የለም። ያኔ ኦልሞስት 50 ዋንጫ ያሸነፉ አሰልጣኝ ስለሆኑ ማለት ለፈርጉሰን አይዲያል ተተኪ ነው የምትይው ሌላ አሰልጣኝ የሚቀራረብ አሰልጣኝ ሊኖር ይችል እንደሆን እንጂ አልነበርም። ሞይሳን ዋንጫ ያሸነፈው የማያውቁ የሞይስን ሹመት አልሰራም። ስለዚህ ባለመስራቱ ምክንያት ለተሳሳተ ውሳኔ እንቆጥረዋለን። እኔ ያልሰራው በሳቸው ጥፋት ምክንያት ብቻ ነው አይደለም። ሊትራሊ የጨረሰ ቡድን የተረከቡት ሊትራሊ የጨረሰ ቡድን 30 ምናምን አመት የሆናቸው ብዙ ተጫዋቾች ነበሩት። ጊግስ ጨርሷል፣ ኦልሞስት ኔቪል ጨርሷል። ሪዮ ፈርዲናንድ እና ቪዲች ተተኪ የሚፈልጉበት ጊዜ ነበር። ቫን ፐርሲ የሾርት ተርም ፈራሚ ነው፣ ለአንድ ሲዝን ለሁለት ሲዝን ተብሎ የመጣ ተጫዋች ነው። ስለዚህ እሱም የረጅም ጊዜ መፍትሄ አይደለም። ከዛ በኋላ ብዙ አልቆየም። ብዙዎቹ ተጫዋቾች ኤቭራ ተተኪ ይፈልግ ነበር ምናምን። ቡድኑ በአዲስ መንገድ መዋቀር የነበረበት ጊዜ ከላይ ከታች የመጡት አንዳንድ ተጫዋቾች የታሰበውን ያህል ዴቨሎፕ አላደረጉም። እንደ ክሪስ ስሞሊንግ አይነቶቹ ተጫዋቾች ወይም ቶም ክሌቨርሊ አይነት ተጫዋቾች ያ ሲዝን ከፍተኛ ኢንቨስትመንት ያስፈልገው የነበረ ሲዝን ነው። ክሩስን ቲያጎ አልካንታራን ፋብሪጋዝን ምን ማምጣት ፈልገው ነበር፣ በአንዱንም አላመጡ። መጨረሻ ላይ እኮ ነው በጭንቅ ጥብ ጊዜ ኦገስት 27 ነው ማራን ፌላይኒ ያመጡት። ኦገስት 31 የዝውውር ገበያው ሊዘጋ መጀመሪያ ታርጌታቸው ስላልነበር በ5 ሚሊዮን ፓውንድ ባነሰ ገንዘብ ማግኘት ይችሉ ነበር። ከአንድ ወር በፊት 5 ሚሊዮን ተጨማሪ ከፍለው ነው ያመጡት። ዴስፕሬሽን የፈጸመው ያመጣው ዝውውር ነው። ግን ያኔ የእሳቸው ኤቨርተን በፕሪሚየር ሊግን በዛ ጊዜ በደንብ እንዳየ ሰው ከአቅሙ በላይ ይሰነዝር የነበረ ነው። አንዳንድ ጊዜ ፕሬዲክሽን ይወጣና ኢትዮ ስፖርት የነ መንሱር ጋዜጣ ላይ ይታተም ነበር። 17ኛ ተገምቶ ነው 4ኛ ሆኖ የጨረሰው። በበጀቱ በምኑ ምክንያት 1.2 ሚሊዮን ምናምን ብቻ አውጥቶ ለዝውውር 17ኛ ነበር የተገመተው 2004 ላይ 4ኛ ሆኖ ነው የጨረሰው በዛ ሲዝን። ሁልጊዜ ከአቅሙ በላይ ፐንች የሚያደርግ እና ፈርጉሰን ሲቀጥሯቸው ኦፍ ኮርስ ጆዜ ሙሪኞ ነው አንቼሎቲን ወይም ጓርዲዮላ ነው ሌላ ትልቅ አሰልጣኝ ብትቀጥሪ ነው ሴንስ የሚሰጥ የሆነው አላቅም። ግን ኢሎጂካል ግን አይመስለኝም እሳቸውን መቅጠራቸው በዛ ጊዜ። የስቴዲየም ውስጥም እኮ የነበረው ተስፋ ዘ ቹዝን ዋን የተመረጠው የሚል ጽሁፍ ነበር ያስነበቡት። ግን ያ አርቴታ የተጫወተበት የዴቪድ ሞይስ ኤቨርተን ሁልጊዜም ስለ ሼፕ የሚጨነቅ ነው። ይሄ አርሰናል ውስጥም ስለ ሼፕ መጨነቅ አለ። አሁን የሞይስ ደቀ መዝሙር ነው ያልኩ አይደል? ቅድም እንዳልኩት በፖዚሽን አላጫወቱ ደግሞ የፔፕን ፕሪንት ወይም የባርሰሎናን ፕሪንት ደግሞ በደንብ ታያለሽ። እንግሊዝ ውስጥ ረጅም ጊዜ በመጫወቱ ምክንያት ያለውን ፊዚካሊቲ ታያለሽ። ያው ሰውየው ፈረንሳይ ነው፣ የቆመ ኳስ አሰልጣኙ ኒኮላ ጆቨ የሚባለው ፈረንሳይ ጀርመናዊ ነው። ግን እንደ ሀሳብ የሴት ፒስ ባህል ደግሞ በቆመ ኳስ መጫወት ደግሞ ደንበኛ የእንግሊዝ አሰልጣኞች መገለጫ ነው። ያንንም ደግሞ አካቷል። ታክቲካሊ ኮምፕሊት የሆነው በእነዚህ ሁሉ ቫራይድ በሆነ በተለያየ ኤክስፒሪየንሱ ምክንያት ስለዚህ ታያለሽ
እንደዚህ አይነት ቡድን መሆኑን። ወደ አርሰናል መጣ። መጀመሪያ አካባቢ እዛው በኤቨርተን ይጫወት በነበረበት መንገድ ነበር የተጫወተው። ፈጣሪ አማካይ ሆኖ ሴስክ ፋብሪጋዝም ሳሚር ናዝሪም ከለቀቁ በኋላ ነው የመጣው። ከቀናት በኋላ ነው የፈረመው። በእነሱ መልቀቅ ምክንያት አርሰናል የምንድነው የመፍጠር ክህሎት ያለው ተጫዋች ይጎድለው ነበር። የክሬቲቪቲ ቮይድ ነበረበት። ያቺን ቦታ እንዲሞላ ነበር የተፈለገው። አሌክስ ሶንግ አጠገቡ ይጫወት ነበር። አሌክስ ሶንግ ኳስ ነጣቂ ነው፣ ይሄኛው የበለጠ ፈጣሪ ተጫዋች ነው። ግን ሶንግ ከአንድ አመት በኋላ ወደ ባርሰሎና ሲሄድ ቬንገር እሱም ፒቮቴ ያደረጉት ከአመታት በኋላ ወደ ኋላ መለሱት ከሶሲዳድ ተጫዋችነቱ ዘመን በኋላ እና ሌላ ቦታ ተጫወተ እና እንዳልኩት ላማሲያ ውስጥ ያንን ፖዚሽናል ፕሌይ ተጫውቷል። ግን ለምሳሌ ፔፕ ሲቀጥረው እሱን 2016 ላይ ያ ሁሌም ትልቅ የእግር ኳስ አእምሮ አሁን ወደ ኋላ ተመልሰሽ ቲምሜት የሚባል አሁን ቀረ መሰለኝ። ግን ድሮ ሌሎች ብሮድካስተሮችም ክለቦችም በኢንሃውስ ሚዲያዎቻቸው የሚሰሩት ቲምሜትስ ለምሳሌ አሁንም አንዳንድ እንትኖች ላይ ያዋሉ ማን ነው ለምሳሌ አርፍዶ የሚመጣው፣ ማን ነው ቶሎ የሚመጣው፣ ማን ነው ዘናጭ፣ ማን ነው ምግብ ላይ ጥሩ፣ ማን ነው ለወደፊት አሰልጣኝ ለመሆን የሚያስችል ግብአት ያለው የሚመስለው የኮቺንግ ማን ነው የአሰልጣኙ ስርስር የሚለው ኮች ስፔት ነው የሚሉት ልክ እንደዛ እየተባለ ይጠየቅ ነበር። 90% ምናምን የሚሆኑት የአርሰናል ተጫዋቾች አርቴታ ነው አሰልጣኝ ይሆናል ብለው የሚገምቱ የነበሩት ያን ጊዜ። በቃ ያ ካራክተር እና ቲቸር ስፔት የሚባለው ከአሰልጣኙ ስርስር ማይጠፋው ማን ነው ሁሌ ለኮቺንግ ሲዘጋጅ የነበረ በመሆኑ ምክንያት ከቬንገር ስራ አይጠፋም ነበር ይባላል። ግን በባህሪውም ለዲስፕሊን በሚሰጠው ትኩረትም በጨዋታ ውስጥ ባለው ግንዛቤም ምክንያት አርቴታ አሰልጣኝ መሆኑ እንደማይቀር ግልጽ ነበር። ለነገሩ ፖቼቲኖ እንደሚለው 17 አመቱ ላይ አንድ ቀን ትልቅ አሰልጣኝ ይሆናል ይሄ ማሰል ነበር ይላል። ሮናልዲኞ በቅርቡ ጊዜ አንድ ቃል ምልልሱ ላይ ያኔ ገና ወደ ፓሪስ ሳን-ዠርመን ሲመጣ ስለ እግር ኳስ ያለው አስተያየት ዩኒክ ነበር፣ ከአንድ የ17 አመት ተጫዋች የምትጠብቁት አልነበረም፣ አድማሰ ሰፊ ነበር ይላል። ስለዚህ ይታወቅ ነበር አሰልጣኝ እንደሚሆን እና እያንዳንዱ የነበረበት ኢንቫይሮንመንት ውስጥ አሰልጣኝ ሲሆን እጠቀምበታለሁ እያለ ያጠራቀመው ቱል የነበረ ይመስለኛል። ለ2016 ላይ ምሳ ጫማ ሲሰቅል የመጨረሻዎቹን 2 አመታት በቅጡ አልተጫወተም። ቬንገር አንድ የዋሉለት ውለታ የመጨረሻውን ሲዝን የኮቺንግ ባጁን እየሰራ ስለነበር እንጂ ፊትነሱ ብዙ እንደማያጫውተው አውቀዋል። ኮቺንግ ባጁን እንዲያጠናቅቅ በሚል ተጨማሪ 1 አመት ኮንትራት ሰጥተውታል። የመጨረሻዎቹ 2 ሲዝኖች ብዙ አልተጫወተም። የመጨረሻውን ሲዝን እንዲያውም ጭራሽ አልተጫወተም ማለት ይቻላል። እና ልክ ጫማ ከሰቀለ በኋላ አርሰናል እዛው ክለብ ውስጥ ሊያቆየው የአካዳሚ ማኔጀር ሊያደርገው ፖቼቲኖ ወደ ቶተናም ሊወስደው ከስታፉ መካከል አንዱ ሊያደርገው እና ጓርዲዮላም ወደ ሲቲ ሊወስደው 3 ፕሮፖዛሎች ነበሩት። የሚገርም ነው። ሁሉም ቬንገርም ፖቼቲኖም ጓርዲዮላም በእግር ኳስ ሻርፕ ማይንድ እስከሚባሉት መካከል ናቸው እና ተረድተውታል ዩኒክ እንደሆነ ሰውየው። ግን ፔፕ አንዱ የቀጠረበት ምክንያት የሁለቱንም ዓለማት የሚያውቅ ስለሆነ ነው ይባላል። ፔፕ ራሱ ባርሰሎናዊ ነው። ስለዚህ ሲቲ ላይ የባርሰሎናን ኤሌመንቶች ማየታችን አይቀርም። ያን ደግሞ ያውቀዋል አርቴታ። እዛው በመጫወት በመኖር በመሰልጠን ያውቀዋል። ፔፕ የሚጎድለውንም ነገር ያውቅ ነበር። የእንግሊዝ እግር ኳስን ካልቸር ያውቅ ነበር። ለምሳሌ ሻቢ አሎንሶ አንድ ማርቲን ፔርናው የሚባል የፔፕን ብቻ የተመለከተው 4 መጽሐፍትን የጻፈ ሰው ምን ይላል? ከባየርን ወደ ሲቲ ሲመጣ ጓርዲዮላ እንግሊዝ ውስጥ የሚያስቸግርህ የሰከንድ ቦል ጉዳይ ነው፣ ተጠንቀቅ፣ እሱ ያስቸግራል እንግሊዝ ውስጥ ብሎ መክሮት ነበር። ስለዚህ የዛኛውን ዓለም የጨዋታ ስልትንም ማወቅ ይፈልግ ነበር። ምክንያቱም የእሱ ኮቺንግ ስታፍ በሙሉ በእንግሊዝ ሰርቶ የሚያውቅ አንድም ሰው አልነበረው። ኦኬ ብራያን ኪድ እዛው ክለብ ውስጥ የቆዩ ሰው ናቸው፣ ግን የሲቲ ሰው በመሆናቸው ምክንያት የቆዩ ናቸው እንጂ ሲቲ የሚጫወትበት መንገድ ላይ ምንም ተጽዕኖ አልነበራቸው። የሆነ ጊዜ ፈርጉሰን ረዳት ነበሩ ብራያን ኪድ። አንድ ዝነኛ ፉቴጅ አለ ማንቸስተር ዩናይትድ አንድ ጨዋታ ላይ ጎል ሲያስቆጥር ዘለው ሜዳ ውስጥ ገብተው የሚጨፍሩት ምክትል አሰልጣኝ የዩናይትድ ደጋፊዎች የሚያስታውሱት ይመስለኛል። ብዙ ዶክሜንተሪ ያዩ ሰዎች ብራያን ኪድ እሳቸው ናቸው። ግን አርቴታ ከፔፕ ጋር ረጅም ጊዜ የሚተዋወቅ ፔፕም በደንብ ስለሚያከብረው እስቲ ሲቲን ሰልልልኝ ብሎ ከ4 አመት በፊት የቴክኒካል የታክቲካል አናሊሲስ አሳይመንት ሰጥቶት ነበር። እሱ የአርሰናል ተጫዋች ነበር። ቼልሲና ባርሴሎና ደግሞ የቻምፒየንስ ሊግ ሴሚፋይናል ጨዋታ ያደርጉ ነበር 2012 እና የፔፕ ተጽዕኖ አለ ቡድን ውስጥ ምንም ጥያቄ የለውም። ልዩነቱ ምንድነው? የፔፕ ተከታይ ብቻ ግን አይደለም፣ የፔፕ ደቀ መዝሙር ብቻ ግን አይደለም። በተለይ እንዳልኩት ሴት ፒስስ ላይ ሲቲ ሳይቀር
ፔፕ እኮ መጀመሪያ አመንትቶ ነበር ይባላል ኒኮላ ጆቨን ለመቅጠር በሆነ ሰው አማካይነት በጋራ ጓደኛቸው ምክንያት ከኒኮላ ጆቨ ጋር ተዋወቀና ሲያወሩ ይሄ ሰውዬ በጣም ትልቅ አድቫንቴጅ ሊሰጥ የሚችል ሰው እንደሆነ አወቀ። ብሬንፎርድ ውስጥ ይሰራ ነበር። ብሬንፎርድ ግን ፕሪሚየር ሊግ ውስጥም ጭምር አልነበረም። አሁን እቺ በቃ በጣም ትልቅ አድቫንቴጅ ይሆናል አለና ለፔፕ ለማሳመን ብዙ ደክሟል ይላሉ። እና የፔፕ የስታፍ አባል ያደረገው ፔፕ ሳይሆን አርቴታ ነው። ለዛ ነው በዛ ሎያሊቲ ምክንያት ወደ አርሰናል ሲመጣ ወዲያው የተከተለው። ከፔፕ ስታፍ ለቆ የተከተለው ወደ ፔፕ ኮቺንግ ስታፍ ያስገባው አርቴታም ስለነበር ነው። ለሴት ፒስ የሰጠው ትኩረት ደግሞ ከሌሎች ስፓኒሽ አሰልጣኞች ይለየዋል በጣም። እና የደች ኮንሰፕት አለው የፖዚሽናል ፕሌይ የፔፕ ተከታይ እንበለው፣ የስኮቲሽ ኮንሰፕት አለው በፓሲንግ እግር ኳስ ላይ ከሌሎቹ የእንግሊዝ አሰልጣኞችም ስለሚለይ ፓሲንግ እንኳን ስፔኖቹ ብለው ይሻላል። የባስክና የብሪቲሽ ፊዚካሊቲ ያለው እና ደንበኛ የፕሪሚየር ሊግ ፕሮዳክት ነው የሚሉት ሰዎች ለዚህ ነው። ምክንያቱም የእንግሊዝ እግር ኳስ እነዚህን ሁሉ ነው ከሌሎቹ ሊጎች በተለየ ሁኔታ አንድ ወጥ ዶሚናንት የሆነ አይዲዮሎጂ የለውም። እኔ እንዲያውም ኢሚቴተር አይደለም የሚለው ነው ማደንቀው። ባለፈው አንድ ቃለ ምልልስ ላይ ቲየሪ ኦንሪ ቆየት ብለዋል። የፔፕ ክሎን ነው አለ። ካለባበሱ፣ ከሁኔታው፣ ቴክኒካል ስፍራው ላይ ከሚያሳየው ጠባይ ተነስታችሁ ፔፕ ራሱ ቀንሷል። ለዛ አሁን እንደ ድሮ አይደለም ግን በቃ ሚኒ ፔፕ ነው እንጂ ያሉ ሚኒ ፔፕ ነው አለ ቬንገር። ሚኒ ፔፕ የሚባል ነገር ማንም የማንም ብሎ ተከታይ አይደለም፣ የራሱ ኦሪጂናል ሀሳብ የለው ማለት አትችልም አሉና ከዛ የአርሰናል ሰዎች ምንድነው እሱም ሲመጣ ስለ ቬንገር ብዙ ይናገር ነበር መጀመሪያ አካባቢ። ግን የራሱ ዩኒክ መንገድ ስላልሆነ እንዲያውም ከሚጫወትበትን መንገድ ሳይ ብዙ ጊዜ ብየዋለሁ ከጆርጅ ግራም ጋር ነው የሚመሳሰል በጭካኔውም ማለት ነው። አንዳንድ ጊዜ ሩዝለስ ይሆናል። ለምሳሌ ራምስዴልን ከቡድኑ ውጭ ያደረገበት፣ ኦባሚያንግን የሸኘበት መጨከን የሚያስፈልገው ጊዜ ላይ ጨክን ነበር። ቬንገር በቂ ጭካኔ የነበራቸው አይመስለኝም። የበለጠ ፓተርናሊዝም ነው የሚባለው የበለጠ አባታዊነታቸው ያዘነብል ነበር። ግን እንደ ለምሳሌ አንድ ጨዋታ ላይ ተቸግሮ ልበልሽ አርሰናል አርቴታ 30% ኳስ መቆጣጠር ሂዳዝም ማይንድ አይፈልግም። እንደ ዋና የአርሰናል የጨዋታ ስልት እንዲሆን 30% ኳስ መቆጣጠር ቢሆን ግን ያደርገዋል እና በልቀት ነው የሚያደርገው፣ በልህቀት ነው የሚያደርገው። አምና ልክ በኤቲሃድ እንዳደረገው ባለቀ ሰዓት ሲቲ ጎል አስቆጥሯል ምናምን፣ ግን 20% 10% ነው የነበረው የሁለተኛ አጋማሽ ፖሴሽን። ተጫዋች በቀይ ወጥቶባቸው ነው ልክ ነው። ግን ለምሳሌ ቬንገር ሊያደርጉት አይችሉም ይሄንን። 2005 ኤፍ ኤ ካፕ ፋይናል ላይ ቡድናቸው ቲየሪ ኦንሪም ስላልነበረው ቤርካምፕን አድርገሽ በ4-5-1 መጫወት የምትችል አይመስለኝም። ቤርካምፕን አድርገው ግን በ4-5-1 ተጫወቱ እና ማንቸስተር ዩናይትድ ማአት የጎል እድል ፈጥሮ መጨረሻ ላይ አርሰናል በጣም ከቬንገር ባህሪ በተለየ ሁኔታ ዲፌንሲቭ እግር ኳስ ተጫውቶ ዋንጫውን ወሰደ እና ዋንጫውን የወሰደው አሰልጣኝ ለምን ኬር ያደርጋል ስለ ጨዋታ ስታይል? ቬንገር ግን ኬር ያደርጋል። አም ሶሪ ነው ያሉት። አልጫወትም ከዚህ ኦልሞስት እንዳጠፋ ሰው በዛ መንገድ ተጫውቶ በመለያ ምት ነው ያሸነፉት። ልክ እንዳጠፋ እንደበደለ ሰው ነው አስተያየት የሰጡት። ያው እዛ ጨዋታ ላይ ምራይስ በቀይ ወጥቶ ነበር። በእርግጥ ጨዋታው ብዙ አልቀረውም ራይስ በቀይ ሲወጣ። ጓርዲዮላም የሆነ ጊዜ አሁን እንኳን ትንሽ አዳፕት ማድረግ ጀምሯል፣ ግን የሆነ ጊዜ በጌልሰንኬርቸን ኒኮላስ ኦታሜንዲ በቀይ ወጥቶ 3-2 አሸነፈ። ግን የተጫወተበትን መንገድ አልወደደውም። በ10 ተጫዋችም ቢሆን አለ ሲቲ ዲኤንኤውን መተው የለበትም። ኳስ በመቆጣጠር በማጥቃት መቀጠል ነው የነበረብን። ደስተኛ አይደለሁም አለ። አሸንፏል ቡድኑ። ኖክአውት ነው ቻምፒየንስ ሊግ የኖክአውት ጨዋታ በጣም ቁልፍ ጨዋታ ነበር። አርቴታ ይህንን አይልም። ለምሳሌ አንድ መንገድ ነው ብሎ ነው የሚያምነው። ልክ ሁሊት እንደሚለው ወደ ሮም የሚያደርሰው መንገድ አንድ ብቻ አይደለም። በሆነ መንገድ ትሄጃለሽ። ዋናው ሮም መድረስሽ ነው። ወደ ሮም ክራይፍን ሲቃረን ነው እንደዛ ያለው ሁሊት ያው የአይነት የደች ሎያሊቲ ባይኖረው አልገረምም። ለነገሩ ቼልሲ ያንን የደች ፉትቦል ነው የተጫወተው፣ ግን የፋይኖርድ ሰው አይደል። ስለዚህ ያ በጣም ግትር የሆነውን የአያክስ ፕሪንሲፕል እንደ ፕሪንሲፕል ላይቀበል ይችላል። ፋይኖርድና አያክስ ደግሞ አይዋደዱም፣ በጣም ይጠላላሉ። ትልቁ የሆላንድ ደርቢ ፔስቬ ከአያክስ አይደለም፣ አያክስ ከፋይኖርድ ነው። ግን ቺን አንድ አገላለጽ ተጠቅሞ አርቴታም ያንን የሚያምንበት ይመስለኛል። ስለዚህ ከሆኑ ቦታዎች ላይ የተወሰኑ ሀሳቦች ወስዶ ኦልሞስት ኮምፕሊት የሆነ ቡድን የሰራው
አሁን እያልኩ ያለሁት ድክመት የለበትም ሳይሆን በታክቲካል ቫራይቲ ግን በሁሉም መንገድ መጫወት የሚችል ቡድን የሰራው በዚህ ኤክስፒሪየንሱ ምክንያት ይመስለኛል። በእርግጥ አንዳንድ ጊዜ የሆነ ሚስኮንሰፕሽን አለ። ለምሳሌ አርቴታን ዲፌንሲቭ አሰልጣኝ ነው ምናምን ካለ አንድ ሰው ሴሌክቲቭሊ ዲፌንሲቭ ሊሆን ይችላል። እየመረጠ አንዳንድ ጨዋታዎች ላይ ያ ስትራቴጂ የበለጠ ያስኬደኛል ብሎ ካመነ ሊያደርገው ይችላል። ሲያደርገው እናያለን። ግን አንድ ሲዝን ላይ 91 ጎል ያስቆጠረን፣ አንድ ሲዝን ላይ 88 ጎል ያስቆጠረን ቡድን ዲፌንሲቭ ማለት ግን አትችልም። ስለ ጆርጅ ግራምም እንደዛ ይባል ነበር። አሁን ጆርጅ ግራም ዲፌንሲቭ አሰልጣኝ ናቸው እንጂ የሙሉ ጊዜ ዲፌንሲቭ አሰልጣኝ አሰልጣኞች ዋንጫ አትወስጅም፣ አይሆንም እንደዛ። ለምሳሌ የእሳቸው ቡድን 89 ና 91 ላይ የሊግ አሸናፊ ነበር። ያን ጊዜ ምንድነው የመርሲሳይድ ዶሚናንስን የሰበሩት ሰው እሳቸው ናቸው። በመርሲሳይድ ዶሚናንስ ና ከ81 እስከ 89 አንድም የሌላ አካባቢ ቡድን ዋንጫ ወስዶ አያውቅም። ሊቨርፑል፣ ኤቨርተን፣ ብዙ ጊዜ ሊቨርፑል ግን አልፎ ኤቨርተን 3 ጊዜ 2 ኤቨርተን ወስደዋል። ያንን የሰበሩት የለንደን ክለብ አሰልጣኝ የሆኑት ጆርጅ ግራም ናቸው። ከዛ ማንቸስተር ዩናይትድም መጀመሪያ ወዲያው ሊድስ፣ ከዛ ሌሎች ቡድኖች ሻምፒዮን መሆን ጀመሩ። አሁን የእሳቸው ቡድን 89 ላይ ከሁሉም የሊግ ቡድኖች በላይ ብዙ ጎል ያስቆጠረው ቡድን የእሳቸው ቡድን ነበር ሻምፒዮን በሆኑበት ጊዜ። 89 ላይ 73 ጎል አስቆጥሯል ያኔ አርሰናል በዛ ሲዝን። ከዛ 91 ላይ ደግሞ በድጋሚ ሻምፒዮን ሲሆኑ ሁለተኛው ከፍተኛ ጎል አስቆጣሪ ነበር አርሰናል። ጆርጅ ግራም ዲፌንሲቭ ናቸው ከተባለ ኦኬ፣ ሴሌክቲቭሊ ዲፌንሲቭ ናቸው፣ ሁል ጊዜ ዲፌንሲቭ ናቸው ማለት አይደለም። አንደኛው የሁለተኛ ከፍተኛ ጎል አስቆጣሪ እንዴት ትቶኛለሽ የሙሉ ጊዜ ዲፌንሲቭ ከሆንሽ? አሁን ሰው ይመጣና አርሰናል ኦኬ ቴብል ኢ ስታቲስቲክስ አጥና ጨዋታ ሚ በደንብ የሆነ ፕሪኮንሲቭድ የሆነ ሀሳብ ይዘህ ሳይሆን በቃ እንደዚህ ነው ዝም ብሎ ኢፍ ዩ ኬር ለእንትኑ ማየት ያስፈልገዋል። የሙሉ ጊዜ ተቀላቂ አይደለም። በብዙዎቹ የማጥቃት ሜትሪኮች ከፊት ካሉት ቡድኖች መካከል አንደኛው ነው። ቢያስፈልገው ግን ያደርገዋል። አንድ ቡድን ከኔ የተሻለ ሁኔታ ላይ ነው ያለው ብሎ ቢያስፈልግ ግን ማስተርፉል ያደርገዋል። ስለሚያውቅ፣ ኤክስፒሪየንሱ ስለሚያግዘው፣ ትምህርቱ ስለሚያግዘው፣ ያሰለጠኑት አሰልጣኞች እና የእግር ኳስ ልምዱ የተጫወተባቸው ሀገራትና የእነዚህ ሀገራት ውስጥ ያለው የእግር ኳስ ባህል ስለሚያግዘው ማድረግ ይችላል ከፈለገ። ለምሳሌ 2020 ላይ ሲመጣ የኤፍኤ ካፕን በወራት ልዩነት አሸነፈ። እንደመጣ ኃላፊነቱ እንደተረከበ መርሳት የሌለብን ሴሚፋይናል ላይ ያሸነፈው የጓርዲዮላን ማንቸስተር ሲቲ ነው። ፋይናል ላይ ያሸነፈው ቼልሲ ነው። አሁን ያ ስብስብ ከቼልሲም ጋር ከሲቲም ጋር አሁን በሚጫወትበት መንገድ ፖሴሽን ዶሚኔት ለማድረግ የሜዳ ቴሪቶሪ ዶሚኔት ለማድረግ ሊጫወት ቢያስብ አይሆንም። የተሰበረ ቡድን ፍጹም እንደገና ከዜሮ ተፈርሶ መሰራት የነበረበት ቡድን ነው። ግን ፕራግማቲክ ሆነና በአምስት ተከላካዮች በ3-4-2 ነው 3-4-3 የሚባለው አይነት በሁለት ዊንግ ባኮች፣ በሶስት ሴንተር ባኮች፣ በሁለት ሶሊድ አማካዮች ለኦባሚያንግ ቶሎ ኳስ የኦባሚያንግን ፍጥነት በጠቀም ላይ ባተኮረ ስልት ተጫውቶ ነው ዋንጫ የወሰደው። ይሄ ፕራግማቲዝሙን ያሳያል። አሁን ያኔ የነበረውን የአርሰናልን ጨዋታ ተመልሰሽ ብታይ ከሲቲ ጋር 29% ኳስ ነው የተቆጣጠረው። ተገልብጦ ሲቲ በዚህ አመት ወደ ኤምሬት ሲመጣ 70% ኳስ የተቆጣጠረው አርሰናል። ያ የኤቮሉሽን ውጤት ነው። ግን ምን ይነግረናል? ሁለቱም ፖላሮች የሚያሳዩን አንደኛው ነገር ኦፍ ኮርስ የአርሰናልን የቡድን ግንባታ ስቴጅ ይነግረናል። ግን አርቴታ በሁለቱም መንገድ ቢያስፈልግ መጫወት የሚችል አሰልጣኝ መሆኑንም ይነግረናል። ለዚህ ነው አርሰናልን በጣም በርቀት በፕሪሚየር ሊግ ታክቲካሊ ኮምፕሊት ቡድን ነው የምለው እና ልክ እንደ ግራም ቡድንም ግን ሶሊድ ነው። ለምሳሌ የግራም ቡድን አንድ ጊዜ 36 አንድ ጊዜ ግን 18 ጎል ብቻ የተቆጠረበት ቡድን ሰርተው ያውቃሉ። አሁን ሁለተኛው ሲዝን ሻምፒዮን የሆኑበት 91 የውድድር ዘመን ላይ 18 ጎል ብቻ ነበር የተቆጠረባቸው። ይሄኛውም የአርሰናል ቡድን ላለፉት 3-4 አመታት አሁን ለአራተኛ አመት የፕሪሚየር ሊጉ ሶሊዱ ቡድን። ለዚህ ነው እንደ አሰልጣኝ ማይተች አሰልጣኝ ነው ብዬ አላምንም። ማንም አሰልጣኝ ይተቻል። ማንም አሰልጣኝ ፈርጉሰን ሳይቀሩ ተተችተው ያውቃሉ። ማይተች አሰልጣኝ የለም። ከትችት የሚሆን የሆነ አሰልጣኝ የለም። በተለይ ገና ዋንጫ ያላሸነፈ አሰልጣኝ ሲሆን ሲያሸነፍ የሚመልሳቸው ጥያቄዎች ማለት ብዙ ዋንጫዎች ያላሸነፈ አሰልጣኝ ሲሆን ዋንጫዎች ማሸነፍ ሲጀምር የሚመልሳቸው ጥያቄዎች አሉ። ኦፍ ኮርስ ለምሳሌ ዋንጫ የማሸነፍ ሜንታሊቲ ካለ አንድ ሰው ዋንጫውን ካሳየሽ በኋላ የሚሞት አርጊውመንት ይሆናል። ምንም ህልው አይሆንም። ከዛ በኋላ ዋንጫ ካሸነፍሽ አብዛኞቹ ከዋንጫ ማሸነፍ ጋር የሚገናኙ ስለሆኑ አብዛኞቹ ትችቶች ወይም ምኖች ክርክሮች እና
ማይተች ነው አይደለም። በተለይ አንዳንድ ጊዜ እኔ እንደ ታክቲካዊ ሳይሆን ስትራቴጂክ ስህተቶች ይሰራል። ለምሳሌ ቲሙን በቃ ማንንም ቲም እንደፈለገ ዶሚኔት የሚያደርግ ቲም ሰርቶ አንዳንድ ጊዜ በሀንድ ብሬክ ይጫወታል እላለሁ። እኔም ለምሳሌ ትንሽ ሉዝ ቢሆን ምናምን እላለሁ። አሁን ለስትራክቸር ባለው ጭንቀት ምክንያት ለምሳሌ ኤዜን እንደ ኦደጋርድ ኮንትሮለር አይደለም እና አንዳንዴ ይጠራጠረዋል። ቢ አት ፒስ ዊዝ ኤዜ በቃ ኤዜ የኦደጋርድ አይነት የሀይ ቮሊዩም ኮንትሮለር አይደለም። ስለዚህ ከኋላ ያለውን ሴታፕ ማስተካከል ሊሆን ይችላል መፍትሄው። ጉድለት የሌለበት ነው አልልም። አንዳንድ ጊዜ የሚከተላቸው የሚመርጣቸው ውሳኔዎች አሉ። ለምሳሌ የተጫዋቾች ምርጫ ሊሆን ይችላል፣ የአፕሮች ምርጫ ሊሆን ይችላል። ከታክቲክ ይልቅ የአፕሮች ምርጫ ሊሆን ይችላል። ማይተች ነው አልልም። ግን እንደ አሰልጣኝ በታክቲካዊ ዝግጅት ኦልሞስት ኮምፕሊት ቡድን ነው የሰራው። ይሄ ነው ትልቁ ድክመት የምለው ነገር የለበትም። ይሄ በቀጥታ ከትምህርቱ ጋር ከታሪኩ ጋር የሚገናኝ ነው። እንደ አሰልጣኝ እንደዛ ነው ብዬ ነው የማምነው። በውሳኔዎችም ላይ ከግራም ጋር ይመሳሰላሉ። ለምሳሌ ጆን ሉኪችን ማስወጣት፣ ዴቪድ ሲመንን ማምጣት አይነት ጨከን ያለ እርምጃ መውሰድ የሚጠይቁ ትልልቅ ውሳኔዎችን መወሰን አንዳንዶቹ ከዚህ በፊት ያነሳዋቸው ናቸው። ስለዚህ እነዛ ነገሮች ለማንሳት ነው። ሻምፒዮን የሚሆን ከሆነም በዚህ ታክቲካል ኮምፕሊትነስ ምክንያት ነው ሻምፒዮን የሚሆነው። አሁን የተወሰኑ የአድማጮቻችን ማስተያየት እንቀበል። ገብረ ሚካኤል ጽጋብ የሚል አድማጫችን አርቴታ የአሰልጣኝነት ስሬቱ ይሄ ነው ብሎ መፈረጅ ከባድ ይመስለኛል። እንደኔ አመለካከት ኳስ ተቆጣጥሮ መጫወት ሲፈልግ እንደ ጋርዲዮላ ካታላን ጨዋታ ሲቆጣጠር እንደ አርኔስቶ ቫልቬርዴ ባስክ ይሆንብኛል፣ ሲከላከል ደግሞ እንደ ስኮቲሹ ዳቪድ ሞይስ ይሆንብኛል። በአጠቃላይ ለእኔ አርቴታ የእነዚህ ሁሉ አሰልጣኞች ቅይጥ ነው። የዓለማችን ምርጡ አሰልጣኝ ለመባልም አንድ መስመር ብቻ ነው የሚቀረው፣ እሱም የፕሪሚየር ሊግና ሻምፒየንስ ሊግ ማሸነፍ ነው። የካሪካ አጀማመር ደርቢውን ስላሸነፈ ጥሩ ሊመስል ይችላል። ነገር ግን አሰልጣኞች ሲቀየሩ እቺ ሀኒሙን የተለመደች ናት፣ እቺ ማዘናጊያ ናት። የሶልሻይል ታሪክ እንዳይደገም ያስፈራኛል። ከአርሰናል ጋር የሚደረገው ጨዋታ ቀላል እንደማይሆን ባለፈው በስቲ ጨዋታ መልእክት ያስተላለፉ ይመስለኛል። ቼልሲ ትናንትና ስላስፈረመው ተስፈኛ ተከላካይ ከእናንተ የሆነ ፕሮግራም እጠብቃለሁ፣ ሰላም ዋሉ ብሎናል። ሲራጅ ታሂር የሚል አድማጫችን ደግሞ የማንቸስተር ዩናይትድ ጉዳይ ውስብስብ ነው። ከ2013 እስከ 2026 ጊዜ 11 አሰልጣኞች እንደ ሸሚዝ ቀያይረዋል፣ ግን ደግሞ እስካሁን ድረስ አልሆነም ብሎናል። ከብራይተን ሽንፈት በኋላ ከስቴዲየሙ ውጭ የማንቸስተር ደጋፊዎች በእንግሊዝ ሀገር የሚናገሩት እስኪጠፋቸው ከባድ ችግር ገጥሟቸው እንደነበር ተመልክቻለሁ ብሎናል። ወንድ ወሰን የሚል አድማጫችን ደግሞ እሁድ ካሪክ አርቴታን ቡድኑን ያፈራርሰዋል፣ መኑኝ እንዳትረሱት አላችሁ። ሰኞ ስለነሱ ነው የምናወራው፣ ብቻ ቀኑ ይድረስ። ወንደሰነኝ ከሳውዲ አረቢያ መዲና ብሎናል። የኤማሁስ መንገደኛ የሚል የፌስቡክ ስም ያለው አድማጫችን አርቴታ ከዚህ በፊት ብዙ ጊዜ ስፔን ባስክ ተወላጅ እንደሆነ ነው የሰማሁት፣ እንደዛ ይመስለኛል ብሎናል። ሚስባል ለዋንጫ ፉክክር ሲባል ድል ለማንቸስተር ዩናይትድ ብሎናል። አማን ለሁሉ ይሁን የሚል የፌስቡክ ስም ያለው አድማጫችን ደግሞ አርቴታ ከሁሉም እንደ ሀገሩ አካባቢው ሁኔታው ቀንጨብ አድርጎ የብዙሀን ማንነት የያዘ የጋራ ድምር ውጤት ነው። ካሪክ እስካሁን ባለው የግሬት ብሪቴን አይደንቲቲ ነው ማለት ይቻላል። ቢያንስ እስካሁን ባለው አጫወቱ ከዚህ በፊት ትንሽ ካሳለፈበት የአሰልጣኝነት ልምድ ውጪ በቶናም በማንቸስተር ከፈርጉሰን ጋር መስራቱ የአሰልጣኝነት ኬሪሩ ምን ሊያጎናጽፈው እንደሚችል ጊዜ የሚፈልግ ቢሆንም የመጀመሪያ ጨዋታ በማንቸስተር አርጀንቲና ተጫዋቾች የበለጠ በሚመቻቸው ፖዚሽን ማጫወቱ ከመነቃቃት የተሻለ ውጤት ይኖራል። ነገር ግን ወቅቱን የዋጀ አዳፕታቢሊቲ የታክቲክ ሁኔታ ላይ ጥርጣሬ አለኝ። መልካም ቀን ይሁንላችሁ ብሎናል። የማንቸውኔን ተስፈኛ የሚል የፌስቡክ ስም ያለው አድማጫችን ደግሞ የሊጉ ምርጡ የተከላካይ መስመር ከምርጡ ማጥቃት ጋር ይገናኛሉና ድል ለውዱና ሀያሉ ማንቸስተር ዩናይትድ ይሁን አብዲ ነኝ ከገርጂ ብሎናል። መሐመድ ኑር ሰማ የሚል አድማጫችን ደግሞ አርሰናል ሰሞኑን ያሳየ ባለው አቋም ልባችን ሰግቷል። የዩናይትድ አሰልጣኝ አጫዋች ስልት አለማወቃችን ደግሞ ሌላ ስጋት ፈጥሮብኛል። እስኬሌ አማድን የመሰለ ፈጣን ተጫዋች ለመቆጣጠር ቦታው ላይ መገኘት ይኖርበታል። ከፉል ባኮች ለወትሮ የምናቀው ማጥቃት ነገር የምናጣም ይመስለኛል ብሎናል። አምሪጎ ቲዲ የሚል አድማጫችን ደግሞ አንዳንድ የአርቴታ ተቾች ጭራሽ አይገቡኝም። በእርግጠኝነት የምናገረው ነገር ቢኖር እስካሁን ዋንጫ አልባ ቢሆንም ሲቪው ታላላቆቹን የአውሮፓ ክለቦች ለማሰልጠን ከበቂ በላይ ይመስለኛል። በሊጉ እኔ
በእኔ እድሜ የተረከበውን ሙትት ያለ ቡድን ወደ አስፈርን የተቀየረ አሰልጣኝ ከክሎፕ ቀጥሎ የማውቀው እሱን ነው። የዘመናዊ እግር ኳስ አስቸጋሪነትን ከተረዳ ለዚህ የባስክ ሰው እንደ ልፋቱና እንደ ስራው አንድ የሊግ ዋንጫ ይበዛበታል አንልም። ዘንድሮ ቢበላ ራሱ ያንስበታል። በአሁኑ ቢያንስ አንድ ወይም ሁለት ትላልቅ ዋንጫ በእርግጠኝነት ያነሳል ብሎናል። አሰበ የማንቸው ሚል አድማጫችን ደግሞ አርቴታ እንደ ተቃራኒ ቡድን አቀራረብ ተለዋዋጭ የሆነ አሰልጣኝ ነው። ሲያስፈልግ በፈጣን ትራንዚሽን ያጠቃል፣ ሲያስፈልግ ኳስ ተቆጣጥሮ ይጫወታል። ስለ ካሪ ግን ምን እንደምል አላውቅም። ስለሱ ለማውራት ትንሽ ማየት ይኖርብኛል፣ ምክንያቱም በሻምፒዮንሺፕ በነበረበት ሰዓት እሱን የማየት እድል አላገኘውም ብሎናል። ጀማሊ አብደላ ሚል አድማጫችን ደግሞ አርቴታ አመጣጡ ከየትም ቢሆን በጣም ከማደንቅለት ነገር የጨዋታ አቀራረብና ፍልስፍና አሸናፊ ለመሆን መቀየር ወይም ለመጨመር ረፍት የሌለውና ቡድኑ አሸናፊ ለማድረግ ጥቃቅን ነገሮች ሳይቀሩ ለእሱ ቦታ አላቸው። እስካሁን በእርሱ ትንሽ ቅር ያለኝ ነገር ቢኖር 2022-23 በኋላ የሚያጠቃበት ፍጥነትና ተጋጣሚ ቡድን የሚያስጨንቅበት መንገድና አፈጻጸሙ መሻሻል አላየውበትም። ተጋጣሚዎች በሎ ብሎ ከዘጉበት ለማግባት ሴት ፒስ ላይ ብቻ ይሆናል መፍትሄው። ይህንን ካስተካከለ የሚያቆመው አይኖርም ብሎናል። ኬቢ የሚል አድማጫችን ደግሞ አርቴታ እንዲህ ሙሉ አቅሙን አውጥቶ የገነባውን ቡድን ውስጥ ዋንጫዎችን ካገኘ በኋላ ክለብ እንዳይቀይር ግን ስጋት አለኝ። እንዲሁም ዋንጫ አላመጣም የምትሉ ሰዎች አድቦ የሰራው ስራና እየሰራ ያለው መልእክት መመልከት ብቻ መልካም ነው። በተረፈ ግን የማንቺ ደጋፊዎች ብዙም በኤምሬትስ ስላለው ጨዋታ ተስፋ ባታደርጉ ጥሩ ነው ብዬ አስባለሁ ብሎናል። የመጨረሻ አስተያየት እንቀበል። ብርሽ ተስፋ ይህ ጨዋታ በጉጉት ነው የምጠብቀው፣ ምክንያቱም ለአርሰናል መሰናክል መሆን ስለምንፈልግ እንዳይበላ እንኳን ባናደርግ ችግር ውስጥ እንከተዋለን። መቼ ነው እሁድ መቼ ነው የኔ ጥያቄ ብሎናል። ተሙ አርሰናል ከማንቸስተር ዩናይትድ በጣም ከባድ ጨዋታ ነው። ለሁለቱም ቀላል አይሆንም። አርሰናል የወቅቱ በአውሮፓ በቀላል ለማሸነፍ የማይመች ምርጥ ቡድን ነው። ይሄኛው ነጥብ በእርግጥ ለዩናይትድ ሻምፒየንስ ሊግ ውድድር ለመግባት ነጥቡ ያስፈልገዋል፣ ግን ደግሞ ለአርሰናል የበለጠ ያስፈልገዋል። ይህ ጨዋታ አርሰናል ከዩናይትድ ካሸነፈ 3 ነጥብን በላይ ነው የሚሆነው። ከሞራል አንጻር ልትሉ ትችላላችሁ። አሊያም ቡድኑ የበለጠ ፓሽኔት ከማድረግ አንጻርም አርቴታ እዚህ ጨዋታ ላይ ነጥብ መጣል የለበትም እላለሁ። ማንቸስተር ዩናይትድ ከብዙ ጊዜ በኋላ ባለፈው ሳምንት እንደዛ ባለ የከፍተኛ ጨዋታ ብልጫ ወስዶ ማንቸስተር ሲቲን ካሸነፈ በኋላ 8 ቀን አርፎ ነው አርሰናል የሚገጥመው። አሁን ላይ በዩናይትድ አጋዊ ጥሩ መንፈስ አለ። ከአሞሪም መልቀቅ በኋላ ይህንን ጥሩ ድባብ ለማምጣት የሲቲው ድል ወሳኝ ነው። በሆዱ ጨዋታ ካሪክ ምን አይነት አቀራረብ ይዞ ይገባል የሚለው ወሳኙ ነገር ነው። ማዝራዊ ከተመለሰ በዳሎስ ለውጥ አድርጎ ያለፈው ቅዳሜ 11 ይዞ ቢገባ አሪፍ ነው ብዬ አስባለሁ ብሎናል። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።